ልጇ ጎን በፈሰሰው ደሟ ንጹሐን ታደርገን ምናምን ይላሉ። እኛ ከማርያም ስጋ ነሳ ስንል የእሷን ስጋ ይዞ መጣ እያልን በጭራሽ አይደለም። የመጀመሪያው ነፍስ ነሳ ስንልም የእሷን ነፍስ እንትን አድርጎ መጣ፣ የእሷን ነፍስ ቆርጦ ከእሷ ነፍስ ላይ ነፍስ ይዞ መጣም እያልን አይደለም። እያልን ያለ ነው እንደዚህ እንዴት ነው ታዲያ? እኛ እያልን ያለ ነው። ለምሳሌ እኔ እናንተ ስንወለድ ራሳችን እኛ ራሳችን ስንወለድ ከእናታችን ስጋ ነው እንዲወሰድነው። ያው የነሱን አሁን የእናትና የአባታችንን ክሮሞዞም ማለት ነው፣ ዘር ማለት ነው አይደለ? ዘር ዘርን አይደል የተካፈል ነው። ዘርን ተካፍለናል። አዎ። ስለዚህ ዕብራውያን ላይ ስንሄድ የዕብራውያን መልእክትን ስንመለከት በስጋና ደም ተካፈለ ሲል ራሱ ከኛ ወንድሞች ልጆች በስጋና ደም ስለሚካፈሉ ሲል ሲምፕሊ እኛ በስጋና ደም የምንካፈለው ስጋ ከእናታችን እየቆረጥን አይደለም አይደል? ዘር ነው የምንካፈለው። ዘር ነው የምንወስደው። ኢየሱስም ኢቭን ስጋ ነሳ ሲባል ኢየሱስ ራሱ ስጋ ከማርያም ወሰደ ሳይሆን ከማርያም ያለ ወንድ ዘር ተአምር የሚያደርገው እሱ ነው። ከማርያም ግን ሰው ሊያሰኘው የሚችለውን ዘር ተካፍሏል ነው አይደል? ኤግዛክትሊ እንደዛ ነው እያልን ያለን። አት ዘ ሴም ታይም ሰው ሊያሰኘው ነፍስ ነሳ የሚለውን ሐሳብ ሰው ሊያሰኘው የሚችለውን ዘር ሲካፈል ነፍስ ያለው ሰው ሊያሰኘው የሚችለውን ዘር ነው የተካፈለው እያልን ያለን። ስለዚህ ሲወለድ ስጋ ብቻ ሳይሆን ነፍስ ያለውም ጭምር ነው። ከነፍሷ ነፍስ የሚለው ሐሳብ ከሷ ነፍስ ከፈለ ሳይሆን ከማርያም የተካፈለው ዘር ነፍስም ስጋም ያለው ሰው ሆኖ እንዲወለድ የሚያደርገውን ዘር ነው የተካፈለው እያልን ያለን። እኛ የምንረዳው በዛ መንገድ ነው። አይ በጣም ግልጽ ነው። በጣም ግልጽ ነው። እኔ እንደውም ቃል እንትን ይቅርታ እንዴ ኮፒ ሊንክ ታብ ምናምን አድርጉ እንትን እያመጣብኝ ስለሆነ ለዛ ብዬ ነው። አጋፔን ቪዲዮን ያሰማና መቀጠል እንችላለን። እሱ ይጨርስና ቪዲዮ ላይ ሀሳብ እንድንሰጥ እሱ ይጨርስ። እኔ ምን ልል ነበረ እንደውም ምን ነበረ ማስበው ከምን አንግል አንጻር፣ አሁን ለምሳሌ ኢየሱስ ክርስቶስ ሲሞት ነፍሱ ወደ ሲኦል ትወርዳለች እና ልክ እንደሌላው ሰው ልክ ሰው ሲሞት ነፍሱ ከስጋው ተለይታ ወደ ሲኦል ኦር ደግሞ ወደ ገነት እንደምትሄደው ሁሉ በቃ ይሄ የኢየሱስ ክርስቶስ ነፍስ የራሱ ነፍስ ነች እና እሷ ነፍስ ስጋው ሞቶ የእሱ ነፍስ ነች ወደ ሲኦል የወረደችው ምናምን ብዬ ነበር። በዛ አንግል ነበር የማየው የምረዳው። which is like የራሱ ሶል የራሱ ነፍስ ከማርያም የነሳው ሳይሆን የራሱ ነፍስ እንደሆነ አድርጌ ነበር ማየው። እኔ የመለኮት ነፍስ ብለህ እንደምትረዳው ማለት ነው። የመለኮት ነፍስ like ሲሞት እሱ ያቺ ነፍስ ሄዳ ወደ ሲኦል ሄዳ ብዙ የታሰሩትን እንደፈታች ምናምን እንደዛ አድርጌ ነበር እኔ ማስበውና like ከማርያም የነሳው ነፍስ እንዳልሆነች አድርጌ ነበር ማስበው። እንደዛ ነበር ማስበው። ግን አይ አንደርስታንድ በጣም ፖይንት አለው። ትልቅ ፖይንት ነው የገባኝ። ኡፕስ እሺ፣ ቴንክ ዩ ብሮዬ፣ ተባረክ፣ ጌታ ይባርክ። እሺ ቴንክ ዩ በጣም እሺ። ያው ቸርች ብትይዝ ግን አሪፍ ነው። ቸርች ያዝ እና እንትን ብታረግ ግን አሪፍ ነው። እስቲ ያው ቸርች ለመያዝ እያሰብኩ ነው። እስቲ አሁን በጣም ብዙ ኦፕሽኖች አሉና አሁን እያየው ነው። እስቲ ገና ቢኮዝ ከኦርቶዶክስም የወጣሁት ቅርብ ጊዜ ነው። ብዙ የማይስማሙኝ ትምህርቶችን አየውና በቃ ይሄ ትክክለኛ አካሄድ እንዳልሆነ ገባኝ እና አሁን ጀስት ለጊዜው ያለሁት ክርስቲያን በሚለው ነው ያለሁት ለጊዜው። ጉድ። እስቲ በውስጥ አዋራኝ። ለማንኛውም በውስጥ እናወራለን። አዋራለሁ። እሺ አጋፔ ይቅርታ። እሺ ይጨርስ ብዬ ነው። አጋፔ ክፈታውን። ሌላ ጥያቄ ያለባችሁ በዚህ ላይ አንድ ቁጥር ጻፉ። ሰላም ነው። ጥያቄ ነበረኝ። እሺ አንዴ ቪዲዮና አጋፔ ያሰማና ትቀጥላለህ። ማን ጨርሰሃል አይደለ? ከጨረስክ እንትን ጨርሷል። እሱ ጨርሷል። አጋፔ ቀጥል። እሺ አጋፔ ቀጥል። ትችላለህ። አዎ እናውቀዋለን መልኩን፣ ችግር የለም።
ስጋ ነሳ ወደሚለው ያዘነብላል ነው አይደል? አንዴ ድገመው አባቴ። ድገመው። መጀመሪያው ላይ የእሱን ሀሳብ መጀመሪያ አውርተዋል። ከምንድን ነው ያዳነን? ከራሱ ከእግዚአብሔር ከራሱ ነው ያዳነን የሚለው ላይ ይህን ነገር ብየዋለሁኝ። አንዳንድ ጊዜ ልክ ተሆኑና ራሱ አንድን ነገር ክሊር ካለማድረጋቸው የተነሳ ብቻ ችግር ውስጥ ትገባላችሁ። እንደዛ አይነት ነገር መኖር የለበትም። ይህን ነገር በጣም በተደጋጋሚ ተናግሬያለሁ። ክሊር መደረግ አለበት አንድ ነገር። ሁለተኛ ደግሞ ሰባኪዎች ከሆንን መስበክ በጣም እንትን ነው ማለት ይሄ በጣም ቀላል ነገር ነው። ዝም ብሎ አንስቶ የሆነ ነገር መስበክ ማለት ግን ከስብከቱ ጋር አብሮ ግን መደረግ ያለበት ነገር አለ። እሱም ደግሞ ምንድን ነው? ክሊር መደረግ ያለባቸው ቴዎሎጂካል አይዲያዎች ክሊር መደረግ መቻል አለባቸው። ካለበለዛ ግን በጣም ብዙ ችግር ውስጥ ይዘውን ይገባሉ። ባለፈውም ስለው ነበር ይሄ ነው። እኛ ክርስቲያኖች ነን። ክርስቲያን ደግሞ የሚሰብከው እያንዳንዱ ስብከት ቴዎሎጂካሊ ሳውንድ በሆነ ግራውንድ ላይ ተቆሞ መሆን መቻል አለበት። ቴዎሎጂካሊ ምንም ግራውንድ የሌለው ስብከት ሲምፕሊ ማነቃቂያ ንግግር or something ነው ሊሆን የሚችለው። ስለ ጥሌ ያወራው አይደለም። እሺ አሁን ከዚህ የተነሳ አንድ በቃ ሁላችንም ልንስማማበት የሚገባ ነገር እኔ ሰባኪዎች ሁሉ ተሰብስበው መውሰድ ያለባቸው ስልጠና የማስበው ነገር ነው። መጀመሪያ ቴዎሎጂካል ሳውንድነስን የጠበቀ መሆን አለበት ስብከት። የፈለገ ሰውን ፐርሱዌድ የማድረግ ሰውን ኢቭን ኢሞሽናል አፒል አድርጎ ራሱ ሰዎችን ወደ አንድ ትሩዝ የማሳየት ጉዳይ ቢሆንም ስብከት ሪሊ የስብከት ዓላማው እሱ ስለሆነ ማለት ነው አይደል? ስብከት የሆነ ኢንቴሌክቹዋል ኢንፎርማቲቭ ምና አይደለም። ስብከት ፐርሱዌሲቭ ነው። ከዛ በኋላ ደግሞ በቃ በየትኛውም አይነት ሁኔታ ሰውየውን ወደ በኢሞሽኑ በምኑም አፒል አድርጎ ወደ አንድ አቅጣጫ እንዲመለከት ማድረግ ነው። ፐርሱዌድ የማድረግ ጉዳይ ነው። አለቀ። ስለዚህ ያንን ፐርሱዌዥን ግን ልናመጣ የሚገባው ከዶክትሪናል ሳውንድነስ ጋርና ክላሪቲ ጋር አብሮ መሆን አለበት። ይሄ በአጭሩ እንደ ሰባኪ አንድ ሰባኪ ሊያደርግ የሚገባው ነገር ነው ብዬ አስባለሁ። ስለዚህ ስብከት የፈለገ እንትን ቢሆን ኦልሬዲ ስለምናውቅ ማለት ነው። አንድ ሰው እኔ ሁሌ እንትናን አክቹሊ ፋሲካ ዋዜማ ላይም ብያቸዋለሁ። የአውግስጢኖስን እያነሳሁኝ እሱ ከኛ በጣም ናስቲ ከሆነው ከኛ ማዕድ ተቋደሰና ከራሱ ቴብል አካፈለን ከራሱ ማዕድ አካፈለን እያለ ይናገራልና በጣም ኢሞሽናል አፒል ያደርጋል። በጣም ፊልቱ ኢሞሽን በጣም አለው። አት ዘ ሴም ታይም ዶክትሪናሊ ሳውንድ ነው። ስለዚህ እያነበባችሁት ሪሊ አይናችሁ ላይ ባይመጣል አት ዘ ሴም ታይም ግን ኢንካርኔሽን እንዴት አድርጎ እንደሚያስቀምጠው ፓሽኑ እንዴት አድርጎ እንደሚያስቀምጠው ይገርማችኋል ማለት ነው። ሰው በዛ መንገድ መሆን መቻል አለበት። እንትናችን ራሱ ስብከታችን ራሱ የምንሰብከው ነገር የምናወራው ነገር በሙሉ ዶክትሪናል ሳውንድነስ እና ክላሪቲ ላይ ተቆሞ መሆን መቻል አለበት። ካልሆነ ግን እንትን የተለያየ ቪው ራሱ ይዘን የምንመጣ ሰዎች ብንሆን ግን ደግሞ ዶክትሪናል ሳውንድነስ የቪው ልዩነት ላይ እንትን አያደርግም፣ ቤዛ አያደርግም አይደል? ስለዚህ ያለን እዛ ቪው ላይ ሳውንድ በሆነ ዶክትሪን መገለጥ መቻል አለብን። ይሄ
እንግዲህ የቃሌ ስልክ ሰሞኑን በሽተኛ ሆኖ ታገሱት፣ ፍሪዝ ያደርጋል። ለዛ ነው ድንገት ይነቅለዋል። ጋይስ ታፕ እና ኮፒ ሊንክ አሁን አድርጉ። እስከዛ ደግሞ ሁላችንም አንዴ እጃችንን አንስተን እንቃወማለን። እሺ ተመልሻለሁ። ይሰማል? አለን ሰምተናል። ይሰማል። ግን ይህ ነገር እንዳወራው ለማስኬት የምስጥርበት ቃሌ ማለት ይሄ ነገር ፍርፍር ያለበት ነገር ነው እንዴ? ስጋ አነስቷል አነሳ የሚባለው ነገር አይ አስታከንት መልሷል። አንዴ ሚዩት አድርግ። እሺ ስለዚህ ይሄ እንደ ጀነራል እንትን ነው እያልኩኝ ነበር። እንደ ጀነራል የሆነ መመሪያ ነው መሆን ያለበት። ለሰባኪዎች ሁሉ እንደዛ መሆን አለበት። ቴዎሎጂ ላይ ቆመን ነው ስብከት መስራት ያለብን። ቴዎሎጂ ያደርቃል የሚል ሰባኪ ካልሆነ በስተቀር ማለት ነው። ነጥሌ ደግሞ እንደዛ አይነት ሰባኪያን አይመስሉኝም። ሰው እኔም ማዘነብለው አለ ነቢይ ጥሌ ሲናገር፣ እኔም ማዘነብለው ወደ እንትን ነው ስጋ ነስቷል ወደሚለው ነው። ግን ጥርት ያለ ነገር ስለሌለ ቢብሊካል የሆነ ግራውንድ ስለሌለ ብዙ እንትን አላተኩርበትም። ስለዚህ አሁን እኔ እዚህ ጋር የምሰጠው ሀሳብ ምንድነው? ቢብሊካል የሆነ ግራውንድ ሪሊ የለንም ወይ? ስጋ ነስቷል ለማለት ሪሊ ቢብሊካል ግራውንድ የለንም ወይ የሚለውን ጥያቄ ግን በደንብ ቁጭ ብለን ማየት መቻል አለብን። ለዛ ነው ቴዎሎጂካል ሳይንስ ሳውንድነስ የሚያስፈልገን። አለን በደንብ ነው ቢብሊካል ግራውንድ ያለን። ለምን ሲባል እንግዲህ ልጆቹ በስጋና ደም ስለሚካፈሉ እሱስ በሞት ላይ ስልጣን ያለውን እሱን ዲያብሎስን እንዲሽር ታዲያ እንዲሁ በስጋና ደም ተካፈለ ብሎ ይናገራል። ስለዚህ ቃል ስጋ ሆነ የሚለውን አንደኛ አይ ስጋ ሆነ የሚለው ቃል እንደው ሊሰሶችም ለመፍታት እንዳይፈትነን ደግሞ የዕብራውያኑ ጸሐፊ መጣና ምን አለን? ወንድሞቹ በስጋና ደም ይካፈላሉ። አዎ እሱም ተካፈላል። ስለዚህ በሁሉ ነገር ትላንትና ሳነሰው ነበር። ይሄ በተለይ ሆሞዮሲዮን የሚለውን ቃል ማለት ነው ሲሚላሪቲ ነው የሚያሳየው። እሱን እንድንመስል እናውቃለን ሲል ይህንን የግሪክ ቃል ነው የተጠቀመው ዮሐንስ ወንጌል ምዕራፍ 3 ላይ ማለት ነው። ግልጽ የተጠቀመው ይህንኑ ቃል ስለሆነ ዮሐንስ ወንጌል ሳይሆን አንደኛ ዮሐንስ ምዕራፍ 3 ላይ ቁጥር 2 ላይ። ስለዚህ እሱን እንድንመስል እናውቃለን ተብሎ የተነገረው ይህንን ነው። ምንድን ነው እሱን እንድንመስል ቢገለጥልን አሁን ኢቭን በመጨረሻው ዘመን በዛ በምንከብርበት ዘመን ያንን ነው እንትን የምንመለከተው። እሱን መምሰልን እሱን እንደምንመስል እርግጠኞች እንሆናለን። ስለዚህ የመምሰል ጉዳይ ዝም ብሎ የሆነ የፋንተም ጉዳይ አይደለም አይደለ? ሲምፕሊ ክርስቶስ እኮ ከሞት ሲነሳም ፋንተም ተች ያለው አይነት አነሳስ ነው የተነሳው ለሚሉ ሰዎች ነው የተነገረው። ማለት ለይሄን ኖስቲክ ዝርያ ላላቸው ሰዎች ነው የተነገረ ያለው። ክርስቶስ ሰው ይመስል ነበር እንጂ ሰው አይደለም። ዶሴቲክ እይታ ላላቸው ሰዎች ነው ኦልሬዲ የተነገረ ያለው። ኖስቲሲዝም በተዋቀረ መልኩ በዛ ዘመን ነበረ ባይባልም ግን ይሄ ዶሴቲክ አይዲያው ግን ነበር። ለዛ ነው ክርስቶስ በስጋ እንደመጣ የማይታመን መንፈስ እሱ የክርስቶስ ተቃዋሚ መንፈስ ነው የሚለው። ለዛ ነው ሁሌ የሚገርመኝ እሱ ነው። ኢንካርኔሽን ላይ ኢየሱስ አምላክ ባይሆን ሰው መሆኑ ለምንድን ነው የሚያስደንቀን? ሰው መሆኑ ለምንድን ነው ዶክትሪናል እንትን የሚሆነው ራሱ አይደል? ሰው ሆኗል ብለው ይደነቃሉ የአዲስ ኪዳን ጸሐፊያን። ለምን ሲባል እንዴ ቤቲ ሰው ሆነች ብዬ ብደነቅ ማለት ነው። አስባችሁታል? ዋው በስጋ መጣ እኮ ምናምን ብል አጋቤ ምናምን ልክ አይደለም አይደል? እሱ ወደዚህ ምድር በስጋ መጣ ምናምን በስጋ ሞተ ምናምን ቢባል ማለት ነው። ምክንያቱም ኦልሬዲ በስጋ የሆነ ነገር ከማድረግ ውጭ አጋፔ አማራጭ የለውም። እኔ አማራጭ የለንም። እዚህ ቤቲና አማራጭ የለንም። በቃ ለክርስቶስ ግን እንደዛ አይደለም። ክርስቶስ እንደዛ አይደለም ማለት ምክንያቱም ኦልሬዲ የሰውነት ጉዳይ እኛን የመምሰል ጉዳይ ሪል ስለሆነ ለሱ ማለት ነው። ስለዚህ ፋንተም ተች አይደለም፣ የሆነ እንትን አይደለም፣ የሆነ በመምሰል ደረጃ ያለን ነገር አይደለም። እሱን እንድንመስል እናውቃለን የሚለው ሲሚላሪቲ ነው። መምሰልን በተለያየ አቅጣጫ ስለሚይዙት ማለት ነው። ሲሚላር የሆኑ ነገሮችን ነው እንደዛ የምንለው ማለት። ስለዚህ በዚህም ስፍራ ላይ ኦልሬዲ በሁሉም ነገር ወንድሞቹን ሊመስል ተገባው ሲል ከላይ የተናገረው ነው ይዞ እየመጣ ያለው ከወንድሞቹ ጋር በስጋና ደም የመካፈሉን ጉዳይ። ስጋ ነሳ ሲባል ከማርያም ስጋ ነሳ ሲባል ሃይማሪዮሎጂ እየሰራን አይደለም፣ ግን ሳውንድ ክሪስቶሎጂ እየሰራን ነው የሚባልበት ምክንያት እሱ ነው። ከማርያም ሰው ሊያሰኘው የሚችለውን ያንን ነገር ተካፍሏል ነው። ከማርያም ያልወሰደው ሰው ሊያሰኘው የሚችለው ነገር የለም። ስለዚህ ቅድም እንዳልኩት ነው ኦልሬዲ እኛም ስንወለድ ስጋ ቆርሰን አይደለም ከእናታችን ከአባታችን ዘር ነው የምንካፈለው። ስለዚህ በስጋና ደም ተካፈልን ሲባል ያንን ሰው ሊያሰኘን የሚችል ኔቸርን የሚያስገኝን ዘር በቃ ከወላጆቻችን ስለተካፈልን ነው። ኢየሱስ ኤክሰፕት የወንድ ዘር
ኤክሰፕት የወንድ ዘር ያንን ሰው ሊያሰኝ የሚችለውን ያንን ሲድ ከማርያም ነው የተካፈለው። ስለዚህ ከማርያም ሲወለድ ሙሉ ሰው ፍጹም ሰው ነው የተወለደው ከኃጢአት በስተቀር ማለት ስጋ ነስቷል። ትርጉሙ ይሄ ነው። በስጋና ደም ልክ እኛ እንደምንካፈለው እሱም ተካፍሏል። እኛ እኮ ስጋ ነስተናል፣ አልነሳንም? ስጋ ነስተናል። ምን እያለን ነው? ሰው ሊያሰኘን የሚችለንን ኔቸር በሙሉ ሊሰጠን የሚችለውን ያንን ዝርያ ነው እኮ የያዝ ነው። አለቀ። በስጋና ደም ተካፍለናል እሱ። ስለዚህ ሁላችንም ኮመን የሚያደርገን አንድ ኔቸር አለ፣ አንድ ኦሲያ አለ። እሱ ደግሞ ምንድን ነው? ይኸው ሰውነት ነው። ስለዚህ ክርስቶስም ልክ እንደዛው ሆሞሲዮስ ነው። ከማጋ ከኛ ጋር እንደ ሰውነቱ እንደ አምላክነቱ ከአባቱ ጋር ደግሞ ሆሞሲዮስ ነው እንላለን። ስለዚህ ከማርያም ስጋ ነሳ የሚለው ቃል ሲምፕሊ በጣም ፈርም የሆነ ጥብቅ የሆነ መጽሐፍ ቅዱሳዊ ቤዝ አለ። ከዚህ የተነሳ ስጋ ነስቷል የሚለውን ነገር ጭራሽ ጥርጣሬ ውስጥ ልንከተው የሚገባን ነገርም አይደለም እላለሁ። ቃልዬ ይቅርታና ምናልባት እንትኑ ላይ የያዘው የአብርሃምን ዘር ነው ብሎ ለምን የተጠቀመ ይመስላል? አሁን ምናልባት ከፋስ ከዚህ ጋር ይነሳል ብዬ ነው ስለማስብ ነው። የአዳምን ዘር ነው የያዘው ለምን አላለም? ምናልባት ስለዚህ የምታውቀው ብርሃን ካለ አስረዳን። የአብርሃምን ዘር ይዟል ብሎ የአብርሃምን ዘር ከአዳም የለየው ለምንድን ነው? ምናልባት እችን ነገር ከዚህ ጋር የአብርሃምን ዘር የሚለው ሐሳብ ቀጥታ አክቹሊ በኋላ ላይ እኮ ደግሞ ከዳዊት ዘር ስለተወለደ ይለናል አይደለ? ሮሜ ምዕራፍ 1 ላይ መጽሐፍ ቅዱስ። ስለዚህ ዘር የሚለውን ነገር አሁንም ኮንቴክስቹዋሊ ካልፈታን በስተቀር ነገሮችን እንትን እንዳናረግ ማለት ነው። በዛ መንገድ ነው መሆን ያለበት ፍቅሬ። ለምሳሌ ዘር ስንል የአብርሃም ዘር ብለን ስንጠራ እየተናገርን ያለ ነው ከኪዳን አንጻር ነው፣ ከኮቨናንት አንጻር ነው። ለአብርሃም የተገባውን ያንን ኮቨናንት ነው። ፖይንቱ እሱ ነው። ከዳዊት ዘርም ሲባል ለዳዊት የተገባውን ኮቨናንት ሪቲንክ ሲያደርግ ነው ጸሐፊው እንደዛ የሚለን ማለት ነው። ስለዚህ የአብርሃም ዘር ይዟል የሚለው ፖይንት አክቹሊ በእንትን ይሄ ይዞ የመጣው ወይ የተካፈለው ምናምን የሚል ፖይንት አይደለም ያለው። አዲሱ መደበኛ ትርጉም አይተ ከሆነ ሊረዳ የመጣው ሊያግዝ የመጣው እሱን ያንን የአብርሃም ዘር ነው። ሶ ኮቨናንት ቤዝድ የሆነ እስቲ ፍቅሩሻ ተቀበለውን እንጃ እኔ ለምንድን ነው እምቢ የሚለኝ? ኢንቫይት አድርጌዋለሁ ግን እሺ ካሜራሽን ትንሽ ብትከፍቺ ጥሩ ነው። እሺ እኔ ግን የወረድኩት በአንቺ ምክንያት አይደለም። እሺ ስለዚህ ኮቨናንት ቤዝድ በሆነ መልኩ ነው ሀሳቢን በተነው አንቺ እየተነገረ ያለው እንጂ ሲምፕሊ ከኢንካርኔሽን ብቻ አይደለም። ኮቨናንት ቤዝድ ክሪስቶሎጂ ነው እየነገረ ያለው። ሊያግዝ የመጣው ሊረዳ የመጣው የአብርሃም ዘር ነው እያለ ነው ያለው። አፍተር ኦል ስጋ ነስቷል የሚለውን ግን የምንቃወምበት እና ኦር ደግሞ ኢቭን የምንጠራጠርበት እኔ ምንም ስፔስ የለም ነው የምለው። ከዛ አንጻር ይታይ። ይቅርታ ግን ቃልዬ ሰሞኑን ዛሬ የገባሁት በዚህ ርዕስ አልነበረም። ምናልባት ከርዕሱ ውጭ የሆነ ጥያቄ ለመጠየቅ ነው። ሰሞኑን በዚህ በሚዲያ እየተላለፈ ያለ ነገር አለ። እኔ ሰሞኑን ያየሁት ምናልባት ከዚህ ቀደምበት ሊሆን ይችላል። ፒኤስኤ ምንድን ነው እየተወራ ያለውስ ነገር ምንድን ነው? ስለዚህ የምታውቀውን ነገር እስቲ አስረዳኝ። እሺ ፍቅሬ ባለቤቷ ከፈቀደች የጻፈችው ርዕስ ጋር ስለማይገናኝ ቤቲን አስፈቅድና መልሳለሁ። እሺ ችግር የለም። አይ መጀመሪያ ነፍስን በተመለከተ አንድ ሰው እግዚአብሔር አንድ ጊዜ ነፍስን ፈጥሮ ጨርሷል የሚል ቪው አለ። በየጊዜው ባጭሩ እግዚአብሔር የመፍጠርን ስራ በነዛ 7 ቀናት የሚለው በኮቴሽን ማርክ ውስጥ ሆኖ ማለት ነው። ቀናት አክቹዋል 24 ሰዓት ናቸው፣ ረዥም ጊዜ ነው ምናምን የሚለው ብዙ ክርክሮች ስላሉ በነዛ 6 ቀናት እግዚአብሔር የመፍጠር ስራውን ጨርሷል። ስለዚህ ዛሬ እግዚአብሔር የሚፈጥረው አዲስ ነገር የለም።
ኦልሬዲ በዛ ፕሮግራም ነው ዓለም እየሄደ ያለው። አዲስ ነገር እግዚአብሔር አይፈጥርም የሚል ቪው ያላቸው ሰዎች አሉ። ምንም ነገር አሁን በዓለም ላይ እንደ አዲስ አይፈጠርም። ሰውም ተፈጥሯል፣ ያው ራሱ ነው የሚቀጥለው ምናምን የሚባል ቪው አለ። ሌላው ደግሞ ሰው በማህፀን ውስጥ በሚጸነስበት ጊዜ እግዚአብሔር ነፍስን ይሰጠዋል የሚል ቪው አለ። ማለት ሶሪ በጣም ትራዲሽናሊዝም የሚባለውን ቪው የሚከተሉ ደግሞ አንዳንድ ሰዎች እንደዚህ አይነት እንትኖች አሉ። ማለት ነፍስ በማህፀን ውስጥ የሚዋደድ እግዚአብሔር የሚሰጠው ነገር ያኔ የሚፈጠር ነገር የእግዚአብሔር ስጦታ ነገር እንጂ ከቤተሰቦቻችን የምንወርሰው አይደለም የሚል አይነት ቪው ያላቸው ሰዎች አሉ። ክርስቶስ የሰው ነፍስ የለውም። አይን ያፈጠጠ ጥርስ ያገጠጠ ክህደት ነው፣ ኑፋቄ ነው። አክቹዋሊ የሰው ነፍስ የሰው ስጋ ፍጹም ነፍስ ፍጹም ሰው ስለሆነ የሰው ነፍስ የሰው ስጋ አለው የሚለውን ትምህርት ለድርድር የሚቀርብ ትምህርት ሊሆን አይችልም። በጥንቷ ቤተክርስቲያን ውስጥም መናፍቅ የሚያስብል ትምህርት ስለነበረ፣ ክርስቶስ ግን ነፍሱን እንዴት ነው ያገኘው የሚለው ግን አንድ ሰው ነፍሱን እንዴት ነው የሚያገኘው ከሚለው ጥያቄ ጋር አንድ አይነት ጥያቄ ቢሆን ችግር የለም። እኔ ነፍሴን ከየት ነው ያመጣሁት? ከእናትና ከአባቴ ነው የወረስኩት? ከና ኢየሱስ ከማርያም ነው ነፍስ የወሰደው? እንዲህ አይነት ጥያቄዎች ግን ኮምፕሌክሲቲያቸው የተጠበቀ ነው። አይ ቲንክ ካልቪን ላይ ካልተሳሳትኩ 1 ደቂቃ ከሰጣችሁኝ መፈለግ እችላለሁ። እስከዛ ድረስ ዲስከስ አድርጉበትና ካልቪን የሆነ ነገር እንዳለ አስታውሳለሁ። ኢንስቲትዩት ኦፍ ክርስቲያኖሎጂ ቡክ 2 ላይ አየዋለሁ፣ አይቼም መለሳለሁ። እንዴት ነው ቅድም ሳስቀምጠው ነበር አሪፍ ነበር። ሰምተሃል? ቅድም ሳብራራው አልሰማሁም። እሺ ከማርያም ስጋ ነፍስ ነስቷል ከማርያም አልነሳም ተብዬ ብጠየቅ እንዳልኩ መጀመሪያ እኔ ስጋ ነስቷል ነው ብዬ የማስቀምጠው። ግን ኢየሱስ ነፍስ ነስቷል ወይስ አልነሳም ብባል ግን አረ ነስቷል ነው የምለው። ለምን ነው ነስቷል የምለው? ነስቷል የምልበት ምክንያት ስጋ ራሱ በመጀመሪያ መንሳት የሚለውን ነገር እንትን ማድረግ ስላለብን ነው። ስጋ መንሳት የሚለውን ነገር በደንብ ክሊር ማድረግ ስላለብን ማለት ነው። መንሳት ማለት መካፈል መውሰድ ማለት ነው። ኢየሱስ ራሱ ስጋ ነስቷል ሲባል ስጋ ከማርያም ስጋ ላይ ተቆርሶ የእሱ ስጋ ሆኖ መጥቷል እያልን አይደለም። ሰው ሊያሰኘው ወይም ደግሞ የሰው ስጋ ሊያሰጠው የቻለውን ያንን ካፓሲቲ የያዘን ዘር ከእሷ ተካፍሏል። ስለዚህ ከእሷ የተወለደው እሱ ልክ የእሷ አይነት ስጋ ያለው ከኃጢአት በስተቀር የእሷ አይነት ስጋ ያለው ሰው ሆኗል ነው። ነፍስንም በተመሳሳይ መልኩ ነው የምንወስደው ነው። ልክ እንደዛው ይሄ ስጋ ደግሞ ነፍስም ጭምር ያለው ነው። የእሷ አይነት ነፍስ አሁንም ከኃጢአት በስተቀር የማርያም አይነት ነፍስ የእኛ አይነት ነፍስ ሊሰጠው የሚችለውን ያንን ዘር ነው ከማርያም የተካፈለው ነው። ስጋ ነስቷል ስንል ስጋ ቆርሷል ማለታችን ካልሆነ ነፍስ ነስቷል ስንል ነፍስ ቆርሶ ወስዷል እያልንም አይደለም። መለስና ዛሬ ዲቴሉን ከሱ ጋር ስናወራው ተሰማው ይሆናል። ግን በዛ መንገድ ነው የሚያስቀምጡት ማለት ነው። እንደዛ የሚያስቀምጡ ሰዎች ጋር እንስማማለን። አሁን ቅድም ሲያነሳ የነበረው ነገር ነበር ወይ እግዚአብሔር አንዴ ፈጥሮ ጨርሶታል? አዎ። ታዲያ ምንድነው ፖይንቱ? ግን ምንድነው እንደዛ ተብሎ ቢታመን ራሱ እግዚአብሔር ፈጥሮ የጨረሰውን ለዛ ስጋ ይሰጣል ተብሎ ቢታመን ራሱ ከማርያም ነፍስ ነስቷል ለማለት የሚለውን ነገር የሚክድ ወር ደግሞ ሊያጠፋ የሚችል ነገር የለም። ለምን ሲጀመር ነፍስ ነስቷል ስንል እያልን ያለነው ነገር ከማርያም የወሰደው ስጋ የእሷ አይነት ስጋ እንደሆነው ሁሉ የእሷ አይነት ነፍስ ያለው ስጋ ነው የሚነሳው። ሲምፕሊ ስጋ የሚለው ዘር ከመካፈሉ የተነሳ የእኛን አይነት ኔቸር ይዞ የመጣበትን ካፓሲቲ እንደሰጠው ሁሉ ማለት ነው። ከዛ አንጻር ነው የምንወስደው። ምናልባት ወደ አንተ ቴብሎ እንመልስና ከማርያም ነፍስ አልነሳም ስትል ምን ማለት ነው? እኛ ቢብሊካሊ ያንን በስጋና ደም እንዲሁ ተካፈለ ከሚለው አንጻር ልጆቹ በስጋና ደም ስለሚካፈሉ የሚለውን እንወስዳለን። ነፍስ የሚል እንኳን እኮ የለም ከተባለ ኢየሱስ ነፍስ የለውም ካላልን በስተቀር ስጋ የሚለው ሐሳብ የሚይዘው ቀጥታ ነፍስ ያለውን ኢንቲቲ ነው ብለን እናስቀምጣለን። ቃል ስጋ ሆነ ሲባል ያው ነፍስ ያለውን ኢንቲቲ እንደያዘ ኢንቲቲ ስል ነፍስ ያለውን ያንን ኔቸር እንደያዘ የሚያሳይ እንደሆነ ማለት ነው። ስለዚህ ሲምፕሊ ያንን እንወስዳለን። ግን ነፍስ አልነሳም ስትል ምን ማለትህ ነው?
የሚለውን ከሰማን ደግሞ ክሊር እየሆነ ይሄዳል። ኦኬ ነፍስ ይሰማል? አሁን ማውራው ይሰማል። ነፍስ አልነሳም ስትል ምን ማለትህ ነው? አይ ነፍስ አልነሳም ስል ነፍስ አሁን ለምሳሌ ቅድም ይህም እንዳለው አሁን ከሰው ይወረሳል ማለት ሰው ከሰው ነፍስ ይወርሳል ብዬ አላምንም። ምክንያቱም ቅድምም ብያለሁ እኮ መጽሐፍ ቅዱስ መረጃም የለም። አሁን ለምሳሌ እግዚአብሔር መጀመሪያ ፍጥረትን ሲፈጥር አዳምን ስጋውን ከአፈር ካበጀ በኋላ መንፈስ ኦኬ ህያው መንፈስ እፍ አለበት። ከዛም በኋላ ህያው ነፍስ ሆነ ነው የሚለው መጽሐፍ ቅዱስ። አይ ቲንክ ነፍስ ከሰማይ ነው ብዬ ነው ማምነው። እንግዲህ ስጋና እንትን ከሰው ነው፣ ነፍስ ከሰማይ ብዬ ነው ማምነው እና ከዛ አንጻር ነው ከሰው እኛም ራሱ ከእናትና ከአባት አይደለም ስጋ ማን ነው ነፍስ የወረስ ነው ብዬ ነው ማምነው። አሁን ግልጽ ሆነልህ? አዎ፣ ግን ስቲል ነፍስ ከሰማይ መሆን አለመሆኑ አሁን ያልነውን ነገር እንትን የሚያደርግ አይደለም። አሁን ያነሳነውን ነገር የሆነ ኔጌት የሚያደርግ ነገር አይደለም ባይነኝ። ምክንያቱም ስቲል ከማርያም የተወለደው እሱ ስጋም ነፍስም ያለው ነው ካልክ ነፍስ ነስቷል፣ ፖይንቱ እሱ ነው። ሰው እንትኑ አልገባኝም፣ ሲግኒፊካንሱ አልገባኝም። አልነሳም ለማለት መጀመሪያ ዲፊኒሽኑን እንትን ማድረግ ስላለብን ማለት ነው። ዲፊኒሽኑ ከማርያም የተወሰደ ነፍስ አለ ስላልሆነ ወር ደግሞ ከማርያም ተቆርሶ ለኢየሱስ የሆነ ነፍስ አለ ማለት ስላልሆነ ማለት ነው። ነፍስ ነስቷል ስንል ራሱ እኛ በዛ መንገድ ስናስቀምጠው ራሱ እሱን እያልን ስላልሆነ ማለት ነው። ሶ አሁን ያልከው ነገር ኦልሬዲ ከማርያም ነፍስ ነስቷል የሚለውን ፖይንት ምንም እንትን ሊያደርገው አይችልም፣ ኔጌት ሊያደርገው አይችልም ባይ ነው። ኦኬ አሁን ኢየሱስ ፍጹም ሰው ከመሆኑም አንጻር የሰው ነፍስ አለ ብለህ ከጠየቀኝ ኦፍ ኮርስ አዎ አለ ብዬ ነው ማምነው። ግን ያንን ነፍስ ከየት ወሰደ ብለህ ከጠየቀኝ ያ ነፍስ አሁን ለምሳሌ ከሰው የሚወሰድ አይደለም፣ ሰውን ህያው የሚያደርግ እግዚአብሔር ነው። እንደዛ ብዬ ነው ማምነው እና ምናልባት ስጋና ደም ከሰው ነው የሚወሰደው የሚታየው ነገር ማለት ነው በዚህ ዓለም ሲገባ፣ የተቀረው ደግሞ ከእግዚአብሔር ነው። ነፍስ የሚሰጠው እግዚአብሔር ነው ብዬ ነው ማምነው። እንደዛ ነው። ከሰው ነው እንደሚወሰደው ስጋና ደም ራሱ። ኦኬ ስጋና ደም ማርያም ወይ ማለት በሰው ራሱ እኛ ስንወለድ ስጋና ደም ከአባትና ከእናት ወስደናል እንዴ? ለምሳሌ መጀመሪያ ከፍጥረት ስንመለከት እግዚአብሔር ስጋ እንዴት ነው የፈጠረው? ከአፈር አይደለም ያበጀው? ስጋን ከአፈር ካበጀ በኋላ አይደል መንፈስ እፍ ያለበት በሰው እንትን ላይ ስጋው ላይ። ከዛም በኋላ ህያው ነፍስ የሆነው ሰው ይሄ ስጋና ምድራዊ ነው ለማለት ነው። ይሄ ስጋና ደም ምድራዊ ነው፣ ነፍስ ደግሞ ሰማያዊ ነው ለማለት ያክል ነው። ገብቶኛል፣ እሱ ገብቶኛል። ግን ስቲል ግን የምንወስደው ስጋ አይደለም እንዴ? ከእንትን ያንን ስጋ ፎርም ሊያደርግ የሚችል ዘራ ከቤተሰብ የምንካፈለው ራሱ ከፓረንት ከቤተሰብ እንካፈላለን ስል ምን ማለት መሰለህ? ምድራዊ ነው፣ አሁን ከዚህ ነው የሚመጣው ነው እያልኩ ያለው። ነፍስ ደግሞ ከሰማይ ነው እያልኩ ያለው። ታየ የሁላችንም እንደዛ እሱ ላይ ሳይሆን የኔ ተቃውሞ ያለው ከማርያም ወስዷል ስንል ግን ስቲል ወስዷል ስንል እያልን ያለ ነው። ስጋ ወስዷል ምናምን ስንል ራሱ እያልን ያለ ነው ነገር ሲምፕሊ ስጋውን ከእንትን የሆነ ቴካፕ ያደረገው ከማርያም ቴካፕ ያደረገው ወር ደግሞ እኛ ራሱ ስንወለድ ከአባት ወይ ከእናት ቴካፕ ያደረግነው የሆነ ስጋና ደም አለ እያልን አይደለም። ስጋና ደም መሆን ያስቻለውን የሆነ ዘር ተካፍለናል አይደለ? የሳው ጉድ። እንደዛ ከሆነ ነፍስ ከላይ ተፈጠረ የሚለው ሐሳብ ራሱ ቢኖር ነገር ግን ያ ነፍስ ራሱ እንትን ያደረገው ራሱ ያ ነፍስ ራሱ እሱ ላይ ራሱ ጥያቄ ቢኖረኝ ማለት ነው። ግን ያ ነፍስ ራሱ እንደ ቪው ብንይዘው ቅድም ኤቢሲዶ ነበር የተለያየ ቪው ስላለ ነገር ግን ያንን ዘር ኦልሬዲ በማርያም ማህፀን ፎርም ሲሆን ያንን ነፍስ ገንዘቡ እንዲያደርግ ያን የማርያም አይነቱን ራሱን ነፍስ ገንዘቡ እንዲያደርግ የሚያስችለውን ካፓሲቲ ያለው ዘር ነው የተካፈለው። ስጋም ነፍስ ነስቷል ፖይንቱ ከዚህ አንፃር የአቡሊናሪዎስን ኑፋቄ ከመቃወም አንፃር ሆኖ ከተቀመጠ ልንቃወም አይገባም። አሁን እንጠቀመው ሌላ ጉዳይ ሆኖ ሳለ ግን ኧረ በጭራሽ ብለን ግን ልንቃወም አይገባም ነው ፖይንት። የራሱ ከላይ መሆንና ለመሆኑ ሳይሆን ፖይንቱ ከማርያም የተጸነሰው ያ ዘር ግን ያ ጂን ግን ሲምፕሊ ክሮሞዞም ብለን የምንጠራው ማለት ነው። ሲምፕሊ ከሰው ከወንድ ዘር በስተቀር ያ ካፓሲቲ ያለው ነው።
ሰው የመሆን ሙሉ ሰው የመሆን ካፓሲቲ ያለው ነው። ስለዚህ ከማርያም የተወለደው ስጋ ብቻ አይደለም ነው። ከማንም ይምጣ ከላይ የሚምጣ ፖይንቱ እሱ ነው። ለዛ ነው ኔጌት ሊያደርገው አይችልም እያልኩ ያለሁት ማለት ነው። ኦኬ አሁን ግልጽ ሆነልኝ። ግን አሁን ለምሳሌ ሰው የሚሆነው ማለት ነፍስ የሚያገኘው ከሰው ነው ምናምን እንትን ልንል የምንችለው የመጽሐፍ ቅዱስ ኤቪደንስ አለ? ምን አልከኝ? ኦኬ ሰው ለምሳሌ አሁን ነው ማለት ነፍስ ከሰው እንደሚወርስ የሚያሳይ የመጽሐፍ ቅዱስ ማስረጃ አለ? ነፍስን ከሰው እንደሚወርስ ማለት ምን ማለት ነው? አሁን ለምሳሌ ይታወቃል ስጋና ደም አሁን ከእናት እንደሚወረሰው እኛ ራሱ ስጋችንና እንትናችን ከእናትና ከአባት ከሁለቱም እኩል እንደምንካፈል አሁን ይሄ በሳይንስም የተረጋገጠ ነገር ነው። ግን ነፍስ አሁን እኛ የምንተነፍሰው ነፍስ አሁን ለምሳሌ ስጋ ከሞተ በኋላ ስጋው ወደዚህ ቀርቶ ነፍስ አይደል ወደ ሰማይ የሚሄደው ያ ነፍስ ከእናትና ከአባት እንደምንቀበል የሚያሳይ ማስረጃ አለ ለማለት ነው። ያንን ነፍስ ከእናትና ከአባት መቀበል ማለት ምን ማለት ነው? እኔ ዲፋይን ባረኩልህ መልኩ ነው እየነገርከኝ ያለው። እኔ ዲፋይን ያደረኩልህን ይዘህ ነው አይደለ እያልከኝ ያለው? አዎ እኔ ዲፋይን ባረኩልህ መሰረት ከሆነማ ለምሳሌ ስጋ ለባሽ ሁሉ የእግዚአብሔርን ማዳን እንዲያይ ተብሎ ስለተጻፈ ስጋ የሚለው ነፍስን አላካተተም እንደማትል ሁሉ ሰው የሚባል ኮንክሪት ሪያሊቲ ከማርያምና ከወንድና ሴት የመወለዱ ጉዳይ ብቻውን ነገሩን ሲምፕሊፋይ ያደርጓል ወይ ፕሩቭ ያደርጓል ብዬ አስባለሁ። ለምሳሌ ቃል ስጋ ሆነ ብሎ ይናገራል። ቃል ስጋ የሆነው ከማርያም ነው። ኦፍኮርስ ያ ስጋ ነፍስ የተለየው ስጋ አይደለም። ቃል ስጋ ሲሆን ነፍስ ያለው ስጋ ነው ከማርያም ስጋ የሆነው ፖይንቱ። ስለዚህ ከዛ አንጻር ስለሆነ ሲምፕሊ መጽሐፍ ቅዱስ ላይ ራሱ የግድ መጽሐፍ አይኖርበትም ማለት ነው። አሁን ቅድም አንተ ባልከው መሰረት ራሱ ስጋ ይሞታል። ቅድም ተገኝ ሲለጥፈው ነበር ጥቅሱ። ኦፍኮርስ ስጋ ወደ መሬት ወደ አፈር ይመለሳል። አት ዘ ሴም ታይም ነፍስ ወደ አምላኳ ትሄዳለች ብሎ ሲነግረን ሲምፕሊ ሰው ሲወለድ ከምንድን ነው ከማህፀን ስጋ ተዋቅሮ ከሰማይ ደግሞ ነፍስ የሰው ማህፀን ውስጥ ይገባል፣ የሴት ማህፀን ውስጥ ይገባል፣ እዛ ስጋ ውስጥ ይገባል የሚል አይነት ነገር ከሰራ በኋላ አይደለም ይሄንን ያለው ማለት ነው። ስለዚህ ሁለታችንም ሰዎች ገና ሲወለዱ ስጋቸውን ከሰዎች ከታች ያገኛሉ፣ ነፍሳቸውን ከላይ ያገኛሉ፣ ወይም ደግሞ ስጋቸውን እና ነፍሳቸውን ከዛው ከቤተሰባቸው ያገኛሉ ምናምን የሚል ፕሩፍ የሚያደርግ ነገር የለንም ማለት ነው። ሁለታችንም የምንነሳበት ፕሪሰፖዚሽን ስላለን ብቻ ነው ያንን የምንለው ካዶሽ። ይሄ ኢንካርኔሽን ላይ የሚፈታ ነገር ነው የሚሆነው እንጂ ቢብሊካሊ ከነፍስ ከመሬት ከእናት ማህፀን ይወጣል ወይስ ደግሞ ከሰማይ ይመጣል ሰው ሲወለድ የሚል ነገር ይዘን መምጣት አንችልም ማለት ነው። የትኛውንም ቪው ይዘን ልንመጣ እንችላለን። ኢንካርኔሽን ላይ ስንመጣ ግን የምንለውን ነገር ትንሽ ቁጭ ብሎ መወያየት ያስፈልጋል። መቆየት እሱ ጋር ነው ያለው። ለሁለታችንም ፕሩፍ የሚያደርግልን ምንም አይነት ቢብሊካል ቨርስ ላናገኝ እንችላለን። ኦኬ አሁን ለምሳሌ ዕብራውያን 10:5 ላይ እንደዚህ ይላል፣ እግዚአብሔር በኩሩን ወደ ዓለም ሲያገባ ስጋን አዘጋጀለት ምናምን ብሎ ይላል እና ያ ስጋ አዘጋጀለት ብሎ ሲል ያ ስጋ የተዘጋጀለት ህያው የሆነ ሰው ነው ወይስ እንዴት ነው? እሱ ላይ አይሜ ትንሽ እንትን ላደርግ እችላለሁ። ለምሳሌ እሱን መዝሙር 40 ላይ ብትመለከት ደግሞ ሌላ ነገር ነው ያለው። ሲምፕሊ ከታዛዥነት አንጻር የሚነሳ ነገር ነው። ጆሮዬን በሳ ስለሚል ማለት ነው፣ አዲስ መደበኛ ትርጉም ካየህ ማለት ነው። እና ትንሽ ቴክስቹዋሊ ዲቤት ላደርግ እችላለሁ። ሲምፕሊ ስለመታዘዝ እያወራ ስለሆነ አሁን የምናወራውን ነገር እንትን ሊያደርገው አይችልም፣ አድሬስ ሊያደርገው አይችልም። ሲምፕሊ የሚቃጠል መስዋዕትን አልወደድክም ምናምን ካለ በኋላ ስጋን አዘጋጀህልኝ የሚለውን ሀሳብ ጸሐፊ ያነሳበት ምክንያት የዕብራይስጡ የተለየ ስለሆነ ማለት ነው። ቴክስቱ እያነሳ ያለው ከመታዘዝ አንጻር ብቻ ነው እንጂ አሁን እኛ የምናወራው ነገር አድሬስ በሚያደርግ መልኩ ነፍስ ይነሳል አይነሳም የሚለውን ጥያቄ የሚመልስ ሆኖ አላገኘውም። ቴክስቱን ራሱ ለዚህ ሙግት መዋል እንችላለን ብዬ አላስብም። ኦኬ እሺ፣ ታንክ ዩ በቃ አመሰግናለሁ። ኤቢ ተመልሳል። ቀጥል ደማይ ኪዚ ቃል ልኬልሃለሁ፣ በቴሌግራም በውስጥ ልኬልሃለሁ። የካልቪን ቡክ 1 ላይ
15ኛው ቻፕተር ላይ ከ5 እስከ 8 በተለይ ሴክሽን 5 ላይ ትንሽ እንደዛ አይነት ነገር አንብቤያለሁ። እስቲ ላውጣውና የእንትናን እንዳይሆን ማርያምን ቴዎቶኮስ ብሎ ከመጥራት አንጻር ያለውን ኮንሰርን ነው። እሱም ከዚህ በፊት አይደለም ይሄ ማኒኪዎችን ኦጋስቲን እንትን ያላቸው ማኒኪዎችን እነሱ ጋር የተፈጠረውን የስተት ትምህርት ምላሽ ሲሰጥ ነው ካልቪን ባትሪ ከዘጋብኝ እመለሳለሁ 1% ነው ያለው፣ ግን እመለሳለሁ ወደ ታች ወደ ቢሮ ገብቼ ቻርጅ አደርጋለሁ። ለእነሱ የሰጠበት መልስ ላይ ነፍስ የእግዚአብሔር እስትንፋስ ጋር የተያያዘ ነገር ስለሆነ የእግዚአብሔር እስትንፋስ ደግሞ ከሰው እንደዚህ የተወራረሰ ምናምን የሚሄድ ነገር አይደለም አይነት ነገር ትሆናለሁ። ያው ኮንቴክስቱ ሌላ ነገር ነው፣ ከማኒኪያውያን ጋር የተያያዘ ነገር ነው። ሰርቬተስ አሁን ሊያደርግ የሚወደውን ነገር ኦልሬዲ የማኒኪያኖች ድሪም ነበረ፣ እነሱ የሚያወሩት ነገር ነበር። ቢኮዝ ኢት ኢዝ ሴድ ዳት ጋድ ብሪዝድ ኢንቱ ማንስ ኖስትሪልስ ኢን ዘ ብሪዝ ኦፍ ላይፍ ኖስትሪልስ ዘ ብሪዝ ኦፍ ላይፍ የህይወት እስትንፋስ እግዚአብሔር ስላለበት they told that the soul was a transmission of the substance of God የእግዚአብሔር ሰብስታንስ ነው ብለው ያምኑ ነበረ። ሶ የእግዚአብሔር ትራንስሚሽን ነው ኦልሬዲ እኛ ማኒኪያኖች ኑፋቄ ማለት ነው። እኛ ራሳችን በውስጣችን የመለኮት ቃንቄ ነው የሚባለው ብልጭታ ምናምን ስፓርክ አለ ብለው ነው የሚያምኑት ማኒኪያኖች። እዚህ ልጅ ከሆነ ቤት የእንትን ቸርች ሂስትሪ ላይ ተናል ሶ ያንን ነው እንትን የሚያደርገው። ስለዚህ እፍ አለ ሲባል ከሱ ሰብስታንስ የሆነ ነገር እኛ ውስጥ አለ ይላሉ። if some portion of the boundless divinity had passed into me it cannot take long time to show how many gross and foul absurdities this devilish air carries in its train. ይሄ ኑፋቄ የማኒኪያኖች ኑፋቄ ማለት ሰርቬተስ ሪቫይቭ ሊያደርገው የሚፈልገው እሱ ኑፋቄ ምን ያህል ሰይጣናዊ እንደሆነ ለማየት እንደው ረጅም ሰዓት የማይጠይቅም። for if the soul of a man is portion transmitted from the essence of God ከእግዚአብሔር ኢሴንስ ከእግዚአብሔር ኔቸር የተወሰደ የተላለፈ የሆነ የእግዚአብሔር ኔቸር ፖርሽን ከሆነ ክፋይ የእግዚአብሔር መለኮት ክፋይ ከሆነ ነፍስ እነሱ የሚሉት እንደሱ ስለሆነ ማለት ነው። the divine nature must not only be liable to passion and change divine nature ለፓሽንና ለመለወጥና ለዚህ ለፓሽን እንትን ማድረግ ማለት liable መሆኑ ብቻ አይደለም ማለት but also the ignorance evil desires infirmity and all kinds of vice ለነዚህ ሁሉ መንስኤ ነው ብለን ነው የምናምነው። እንደዛ ካለ ለምን ለዚህ ለኢግኖራንስ ከዛስ ለነዚህ ለክፉ በውስጣችን ላሉ ክፉ ሐሳቦች ሁሉ ተጠያቂው ያ የእግዚአብሔር እንትን ነው የእግዚአብሔር ሐሳብ ነው የሚለውን ነገር ነው የእግዚአብሔር መለኮት ክፋይ የሆነው ያ ነፍስ ነው የሚለውን ነገር ነው። ስለዚህ እንደዛ ካለ በኋላ there is nothing more inconsistent than man contrary movements agitating and distracting his soul he is ever and unknown deluded by want of skill and overcome the slightest temptation እያለ ይቀጥላልና ያ ኖት ትራንስሚትድ ነው ኦፍ ኮርስ ኤቢ እዚህ ጋር ትራንስሚት አያደርግም ነው ግን ትራንስሚት አያደርግም የተባለው ምንድነው የእግዚአብሔር ነፍስ ይሄ ማኒኪያን እንደዛ ስለሆነ ማለት ነው የመለኮት ክፋይ ነን ይላሉ ማኒኪያኖች በዛ መንገድ ነው የሚያስቀምጡት የሳልቬሽን ዓላማውም እሱን እንትን ማድረግ እሱን ፕሪቬል እንዲያደርግ ማድረግ ስለሆነ ሶ በእነሱ ማለት ነው። ስለዚህ ያ የመለኮት ክፋይ የመለኮት ቃንቄ የሆነ ነፍስ በውስጣችን አለ እየተላለፈ የመጣው እሱ ነው እያሉ ነውና ግን ይሄ አይደለም የእግዚአብሔር የመለኮት ክፋይ አይደለንም እኛ የዛ ስፓርክ አይደለም እንደዛ እየተላለፈ የመጣ የመለኮት ክፋይ የሆነ ነፍስ የለም እያለ ሶ አይ wanna hear እዚህ ላይ ያንተን ሐሳብ። ያ ልክ ነህ። ጥሩ አድርገህ ነው እንትን ያልከው።
አሁን ቤዝ ያደረገው የእነሱን ትምህርት ካልቪን የእነሱን ትምህርት ለመቃወም ማኒኬያዎችን ለመቃወም ቤዝ ያደረገው እነሱ በአፍንጫው እስትንፋስ እፍ አለበት ተብሎ ሼር ያደረገውን የሰው ነፍስ በዛ መልኩ ነው የተገኘችው። በአፍንጫው እስትንፋስ እሺቱ ጋር መሰለ ኖስትሪልስ የሚል አንብበሃል አይደል? ካልተሳሳትኩ አንብቤያለሁ። የዘፍጥረቱን ሐሳብ ዘፍጥረት ምዕራፍ 2 ቁጥር 7ን ጠቅሶ የህይወት እስትንፋስን because it is said that God breathed into man's nostrils the breath of life የህይወትን እስትንፋስ በሰው አፍንጫ እግዚአብሔር ስለተነፈሰበት ከዛ they thought that the soul was a transmission of the substance of God የእግዚአብሔር ነገር መተላለፊያ ነገር ናት ብለው ያስባሉ ነው። አሁን በቃ ፕሪሚሱን ሴት አረገና ያ የእግዚአብሔር ኤሌመንት ቃንቄ ያልከው ቆንጆ ቃል ነው። ትርጉሙ ማላቃቸው እንግዳ ቃላት ስሰማ ደስ ይለኛል። እና የመለኮት ቃንቄ ሰው ወረሰ በነፍስ መተላለፍ ምክንያት የሚለውን ሲቃወም ምንድነው ያደረገው? አንደኛ ያ የተላለፈው ነገር ፓርት ኦፍ ዲቫይን ኤሌመንት አይደለም የሚል ነው። ወይም ደግሞ አይ ሲጀመር የሚተላለፍ ነገር ሊሆን አይችልም እያለን ያለው የሚለው ላይ ነው እንትሩ ሲጀመር ነፍስ አለው ሰማን ተሰማለ ልክ ነህ። ያ ከዛ ምንድነው የሚለው as if some portions of ቀጣዩ ፓርት ናት እኔ ኮንፊውዝ ያደረገችኝ I don't know ግልጽ አይደለም በርግጥ as if some portion of the boundless divinity had passed into man ይሄ ድንበር ወሰን ገደብ የሌለው የመለኮት ነገር ማንነት የተወሰነ ፓርቱ ፖርሽኑ ተከፍሎ ተቆርሶ የተላለፈ መስለው ተናገሩ። ወደ ሰው ገብቶ ሄፍ ብሎ ያካፈለው የመለኮት ፖርሽን ግን ዲቪኒቲ ባውንድለስ ነው። ከዛ ባውንድለስ ከሆነው ዲቪኒቲው ለሰው ልጅ እፍ ብሎ አካፍሎ ወደ ሰው ልጆች እንዲተላለፍ አደረገ ብለው የሚያስተምሩ ይመስላሉ ይልና ቀጥሎ ምን ይላል? It cannot take long time to show how many gross and foul absurdity this devilish error carries in its train ይላል። በዚህ አስተሳሰብ ውስጥ ምን ያህል absurd የሆነ ሰይጣናዊ የሆነ ስህተት እንዳለ መረዳት ብዙ ጊዜ የሚወስድ ነገር አይደለም ምናምን ይልና ቀጥሎ ያለው for if the soul of man የሰው ነፍስ for if the soul of man የሰው ነፍስ is a portion transmitted from the essence of God ከእግዚአብሔር ባህሪ ተቆርሶ መጥቶ የሚተላለፍ ነገር ቢሆን ኖሮ the divine nature must not only be liable to passion and change ይላል። የዲቫይን ኢሰንስ ወይም የመለኮት ባህሪ ተለዋዋጭ ሊሆን ፓሽን ይሄ ፓትሪፓሲያኒዝም አምላክ መከራ ይቀበላል ወይ ይለዋወጣል ወይ ምናምን ዳዝ ጋድ ቼንጅ ምናምን ክርክሮች አርሊ ቸርች ፋዘር ስለነበሩ ወደሱ ሰለባ ሊሆን ነው ሊያብል ሊሆን ነው ማለት ነው ብሎ ይናገራል። እና ምናልባት በዚህ ንግግር ውስጥ ካልቪን ብላክ ኤንድ ዋይት አድርጎ አላስቀምጠውም። በርግጥ ማለት ዲቫይን ፖርሽን አይደለም የሚተላለፈው ፒውር የሆነ ዝም ብሎ ነፍስ ናት የምትተላለፍ እያለ ነው። አይ ከናካቴውም የሚተላለፍ ነገርም የለም፣ በጭራሽ የሚተላለፍ ነገርም የለም። እንኳን ኢሴንስ ኦፍ ጋድ ፖርሽኑ ተካፍሎ ተቆርሶ ሊተላለፍ ቀርቶ ከሰው በሰው ባዮሎጂ በሰው ጄኔቲክስ ከትውልድ ትውልድ የሚተላለፍ ነፍስ የሚባል ወይም የሆነ እስትንፋስ የሰው ልጅ ህይወት የሚያገኝበት ፓርት በዛ መልኩ አይደለም የሚገኘው እያለ ነው። ኦር አይ የሚተላለፈው ነገር እየተላለፈ ያለው ነገር የዲቫይን ፖርሽን ኦፍ ዲቫይን ኔቸር ሳይሆን ጀስት ሂውመን ሶል ነው፣ ፒውር ሂውመን ሶል ነው፣ ሰውን ህያው የሚያደርገው ነገር ነው እንጂ ምንም አይነት ዲቫይን ኔቸር አይደለም እያለ ነው የሚለው። ግልጽ አይደለም በእኔ ሪዲንግ። አይ እንደውም የሚተላለፍ ነገር የለም ያለ ነው የሚመስለኝ እኔ ሳየው ማለት ነው።
እኔ ሳነበው እንደዚህ አይነት ቶን ነው ማነበው። ቃል ይቀጥል። ያ እኔ ሳነበው ደግሞ ትንሽ ምናልባት ኮንቴክስቹዋሊ ሌሎች ነገሮችን አያይዘን እሱ ካነሳቸው ውስጥ አይተን እንትን ብናደርገው አሪፍ ነው ብዬ አስባለሁ። በደንብ ስቴት ብናደርገው ማለት ነው። ዳይሬክት ኮንቴክስቱ እዚህ ጋር ወደ ሌላ ነገር ከመቀጠሌ በፊት ይልና ይህንን ግን ማኒኪያኖችን መልሶ ሪዘሬክት ማድረግ የሚፈልግ ሰው ስላለ ሰርቬተስን እሱን መቃወም አለብኝ ይልና እሱን ነው እያነሳ የሚገኘውና ገና ሲጀምር because it is said that God breathed into man's nostrils the breath of life። ስለዚህ እንደዚህ ተብሎ ስለተጻፈ እግዚአብሔር የሕይወትን እስትንፋስ እፍ አለበት ተብሎ ስለተጻፈ እንዲህ ብሎ ስለተጻፈ ስላገኙ ብቻ አንድ ነገር መሰላቸው። they thought that the soul was transmission of the substance of God። በቃ ይሄንን መሰላቸው። ነፍስ የእግዚአብሔር ሰብስታንስ፣ የእግዚአብሔር ኔቸር፣ የእግዚአብሔር ባህሪ እንትን መሰላቸው፣ መተላለፍ መሰላቸው። የእግዚአብሔር ባህሪ ከዛ ይሴስ የተቆረሰች ነገር ነው የመሰለቻቸው። እንዲህ ብሎ ተብሎ ብቻ ስለጻፈ እፍ አለ ሲባል በቃ ከነፍሱ ተቆርጦ መለኮታዊ የሆነች ያቺ ነፍስ ተቆርጣ ከመለኮታዊ እንትኑ ማለት ነው ከመለኮታዊ ባህሪው የሆነ ነገር ተቆርጦ ልባቸው ውስጥ ገባ፣ ሰውነታቸው ውስጥ ገባ፣ አዳም ሰውነት ውስጥ ገባ ማለት ነው የመሰላቸው ነው ፖይንቱ። as if some portion of the boundless divinity has passed into man። አሁን ይሄ ባውንድለስ የሆነ ዲቪኒቲ ወይም ደግሞ ወሰን የለሽ የሆነ የማይወሰን መለኮት አለ። ከመለኮቱ ክፋይ የሆነች ነገር ሰው ውስጥ ገባ ብለው አሰቡ። በዚህ ምክንያት እያለ ነው። ስለዚህ ኮምፕሊትሊ እየተቃወመ ያለው አይኑ ያለው ሰውየው አይን ያለው የሚተላለፍ ነገር አለው ወይስ የለም ሳይሆን የእግዚአብሔር እንትን ተላልፏል፣ የእግዚአብሔር መለኮታዊ ባህሪ ተቆርሶ ተላልፏል ወይስ አልተላለፈም የሚለው ላይ ነው ማለት ነው ፖይንት ያለው። ከዛ በኋላ ወረድ ብለው for if the soul of man is a portion transmitted from the essence of God። ስለዚህ የተላለፈው የእግዚአብሔር እንትን ነው። ነፍስ ስንል የሰው ነፍስ ያ ከእግዚአብሔር ባህሪ ተቆርሶ የተላለፈ ነው የምንል ከሆነ ብሎ ችግሩ የሚመጣውን ያሳያል። አሁን በዚህ ውስጥ ነፍስ የምትተላለፍ ናት፣ ግን ደግሞ የእግዚአብሔር እንትን የእግዚአብሔር ዲቫይን ኔቸር ፖርሽን አይደለችም እያለ ነው ወይስ ደግሞ ነፍስ ራሷ ደግሞ የምትተላለፍ ነገር አይደለችም እያለ ነው የሚለው ፈርዘር ኮንቴክስቹዋል ሪዲንግ ይፈልጋል ብዬ አስባለሁ። እዚህ ጋር ዳይሬክትሊ የተቃውሞ ያለው ይሄኛውን ፖይንት ስለሆነ ማለት ነው። እኔ በዛ መንገድ አይወልኝ አለው ወይስ ያ አይ ጥሩ ነው፣ ልክ ነህ። ክሊር አይደለም ግን ኤኒዌይስ አንድ ግልጽ የሚሆነው ነገር ምንድነው? ኢየሱስ የሰው ነፍስ እና የሰው ስጋ የለውም እስካልተባለ ድረስ ኢየሱስ ያንን ነፍስ ከየት ነው ያመጣው የሚለው ላይ ብዙ ክርክር ውስጥ ምናምን እንዳንገባ እንችላለን። ለምሳሌ ካልቪን አንድ ሌላ ቦታ ላይም የሆነ አይ ቲንክ ከዚህ ከ6 በኋላ መሰለኝ ኦሪጂናል ኢንስቲትዩት ኦፍ ክርስቲያን ሪሊጅን የለኝም በቃ በህይወት እንዲኖረኝ ከምመኛቸው መጽሐፍት ውስጥ የካልቪን ትርፍ የለም እንዴ? ቃል አማንን እንዝረፍ እንጂ እኔም የለኝም። አማን ግን ለምን ዝም ብለን ቤት ተከራይተን መጀመሪያ አንድ የ3 ወር ከፍለን አዲስ አበባ እናምጣውና የምር የሆነ እኮ ዘዴ ይሄ ፕሪዝን ብሬክ ምናምን ብንሰራ ደስ ይለኛል። ፕሪዝን ብሬክ ሳይሆን አንድ የሆነ ፊርማ አለ ባንክ የሚዘርፉት ምን ነበር? መኒ ሃይስት ሃይስት ብናረግ ደስ ይለኝ። መኒ ሃይስት ቡክ ሃይስት አንድ ዲቤት እንጠራውና የሆነ ዲቤት እናስገባውና እኛ ቡክ ሃይስት ብናረግ ደስ ይለኛል። ይሄ ኢንስቲትዩት ኦፍ ክርስቲያን ሪሊጅን እርግጠኛ ነኝ 3 ኮፒ ነው የሚኖረው። ይሄ ታውቃለህ፣ የፊሊፕ ሻፍ ራሱ ኤቭሪ ቮሊዩም አለው። ኤቭሪ ቮሊዩም ማለት ነው። ትላንትና እያስጎበኘ ነበር እኮ በይፋ በቃ ያሉትን መጽሐፎች እንቁልልጭ ሲል ነው ያለው። ኧረ በጌታ ስም ወይ እሱን እዘርፋለሁ ወይ ደግሞ ኃጢአት ውስጥ እንዳልገባ የምትፈልጉ ሰዎች አምጡልኝ። አይ ኃጢአት እኮ በምክንያት ከሆነ እንትን ሰው በቃ ማለት ሰውን ለማገልገል ብለህ የምትሰራው ኃጢአት እኮ ብዙ ችግር የለውም። ዮሐንስ አፈወርቅን አስታወስከኝ። እንዳታስደበድበን። ኤኒዌይስ እናያለን እና አንድ ክፍል ላይ ካልቪን ምን ይላል? ዘካርያስ ምዕራፍ 12 ቁጥር 1ን
አዎ አይ አንድ ቪዲዮም አለኝ። ቆይ ዘካርያስ ምዕራፍ 12ን ቆይ እስኪ እናውጣው ምን ብሎ እንደሆነ አላውቅም። ዘካርያስ ዘኪዮስ እሺ ዘካርያስ ዌር ኢዝ ዘካርያስን አዲስ ኪዳን እየፈለግኩት እንዳይሆን ነው። ዘካርያስ ጎረቤት ናቸው፣ አታስብ፣ ችግር የለም። ትንሽ በማላካይ በኩል ምናምን ሮጥ ብለህ ማላካይ። እሺ ዘካርያስ 12:1 the oracle of the word of the Lord concerning Israel አማርኛ መጽሐፍ ቅዱስ አጠገቤ የለም። አለ አጠገባችሁ? እስኪ እንዴት ነው አማርኛ? ኦኬ ስልኬ ላይ ስልኬን ደግሞ መዝጋት አልችልም። ቆይ እሺ አንዴ አማርኛ ይሻላል የሚያግባባን። ካልቪን አይሳሳትም እያልን አይደለም። ደስ ይላል። ደስ የሚለው ነገር ካልቪንም ቢሆን ዳርያዝ ሊባል ይችላል። እሺ ዜማስ ለቃለች። ይሄን ጥቅስ ይጠቅሰዋል። የሰውንም መንፈስ በውስጡ የሰራ እግዚአብሔር እንደዚህ ይላል የሚለው እንግዲህ ይሄ ኤግዛክትሊ ያኔ ሀፕን ያደረገውን ሊሆን ይችላል። ማለት ያኔ ሰው ሲፈጠር አንዴ እፍ ብሎ እሺ እንደዛ ከሆነ እንትንንም አውጭልን። እሺ መክብብ 12 መክብብ 12 መክብብ ግን ከምሳሌ በኋላ ነው በፊት ነው? ከምሳሌ ቀጥሎ ነው። እሺ ምሳሌ መክብብ 12:7 እንደዚህ ይላል። መንኮራኩሩን በጉድጓድ ላይ ሳይሰበር አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪህን አስብ። ዩሲ ነፍስም ወደ ሰጠው ወደ ፈጣሪ ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ እና ይሄ የሆነ እነዚህን ሊጠቅስና ካልቪን እነዚህን ቴክስቶችን ትይና ባዮሎጂካል ትራንስሚሽኑን ይሄ በኮንሴፕሽን ጊዜ የሚገኝ ሳይሆን ዲቫይን ኢንዶመንት እንደሆነ ዲቫይን ኦሪጂን እንደሆነ እግዚአብሔር የሚሰጠው ነገር እንደሆነ አርጊው ያረጋል። በሴክሽን 6 ከ5 እስከ 8 ያለውን 5 ነው ያነበብነው እኛ። ትንሽ ይቀጥላል የተወሰኑ ግን ስቲል ካልቪን ይሄንን ሲያወራ ነፍስ ይሰጣል ወይስ አይሰጥም ምናምን በሚል ኮንቴክስት ግን አይደለም። ክሊርሊ ኮንቴክስቱ ቃሌ ቅድም ባስረዳው መልኩ ነው። ሰዎች የነፍስን መተላለፍ አሰርቴን የሚያደርጉት ሆን ብለው የእግዚአብሔር ነገር እኛ ውስጥ እየተላለፈ ነው ብለው እንዲያስቡ ፈልገው ነው። እቺ ነፍስ ተላላፊ ናት፣ በባዮሎጂ ነው የምትተላለፍ እንዲሉ ያደረጋቸው ሆን ብለው የእግዚአብሔርን ነገር ተካፍለናል፣ ፓርት ኦፍ ዲቫይን ኔቸር እኛ ውስጥ አለ ብለው ለመናገር እንደ ማስረጃ ሲጠቅሱ ነው ይሄ የሚያመጡት የሚል ሙግት ነው። እና የሚመስለኝ እኔ ማለት ግልጽ ግን አይደለም። ኢቭን ሴክሽን 6 እና 8 ቢነበብ ራሱ ግልጽ አይደለም። ኦነስትሊ እኔ ደጋግሜ አንብቤዋለሁ። ግን ካልቪን ግን እንደዛ አይነት ሀሳብ ያለው ይመስላል። ቢሆንም ግን እንደዛ ቢሆን ለምሳሌ ትራዲሽኒስቶች እንደሚሉት ተላለፈ ምናምን እንኳ ባንል at the time of conception እግዚአብሔር የሚሰጠው ስጦታ ነው ብለን እንኳ ብናስብ ነፍስን የወረስነው ሳይሆን ከቤተሰብ የወረስነው ነገር ሳይሆን የተካፈልነው ሳይሆን ከእግዚአብሔር at the time of እርግዝና ከእግዚአብሔር የሚሰጥ ቢሆን ኢየሱስ ላይ የሚያመጣው ኢፌክት የለም። ጥያቄው ምንድነው? ኢየሱስ የሰው ነፍስ አለው ወይስ የለውም? የሰው ነፍስ ፍጹም ትክክለኛ ልክ እና ቡልናሪዮስ እንዳሉት ትክክለኛ የሰው ነፍስ የለውም ምናምን እስካላልን ድረስ የሚፈጥርብን ክሪስቶሎጂካል ፋላሲ አስፋራ ሳይሆን የለም። እኔ እስከማውቀው ድረስ ይኖራል ብለህ ታስባለህ? ቃል አይኖርም። አንድ ሰው ከማርያም የተወለደው እሱ ኦሬዲ ሰዎች ልክ እንደ ማርያም አይነት ማርያም ማለት ኦሬዲ እኛንም የሚወክል ጉዳይ ስለሆነ ማለት ነው።
ከኃጢአት በስተቀር ልክ እንደ ማርያም አይነት ነፍስና ስጋ ያለው ነው የሚለው ኮንክሉዥን ላይ እስካደረሰን ድረስ ኢት ዳዝንት ማተር። ለእኔ ምንድነው እንትን የሚለው አላስፈላጊ የሆኑ ሙግቶችን ከማጥፋት አንጻር አንድ ሰው ግን ነፍስ ነስቷል ሲል ራይት አዌይ አልነሳም ብለን ከመቃወም ምን ማለት ነው? ምን እያልክ ነው? በምን መንገድ ነው የምታብራራው? እንደዛ ስትል እኔ በዚህ መንገድ ነው ማብራራው አልነሳም ስል አሁን ባልከው መንገድ ማለት አልነሳም ስል ክሬት የሚደረግ ነገር ሳይሆን በኮንሰፕሽን ጊዜ ከእግዚአብሔር የሚሰጥ ነገር ነው። እሱ የነፍስ ፕሪ ኤግዚስተንስ ጋር ይሄዳል የሚሉ ሰዎችም አሉ። ወደ ኦሪጋኒስት አይዲያ ይሄዳል የሚሉ ሰዎች አሉ። ግን ደግሞ እሱን እንዳለ ይዘነው ራሱ የሚያመጣው ለውጥ የለም እንዳልከው። ግን ደግሞ ነስቷል አልነሳም የሚለው ክርክር ውስጥ ከመግባት አስቀድሞ ምን ማለት ነው የሚለው ነገር በዲስከሽን ደረጃ መቀመጥ አለበት ብዬ ግን አስባለሁ። አሁን እኔ ነስቷል እላለሁ፣ ግን ነስቷል ስል ሲምፕሊ ቅድም ባልኩት መንገድ ነው የማስቀምጠው ማለት ነው። አቡሊናሪዮ ሳይሆን ኑፋቄ ከመቃወም የተነሳ ነው። ልክ እንደኛ ፍጹም ሰው መሆን የሚያስችለውን ያን ካፓሲቲ ያለውን ያንን ዘር ከማርያም ነው የተካፈለው። ከሰማይ እየመጣም አይደለም ያ ዘር ነው። ፖይንቴ እሱ ነው። ከሰማይ እየመጣ ስጋ ብለው የሚያወሩት እሱን ስለሆነ ማለት ነው። ስለዚህ በዛ ዘር ውስጥ ያለውን ካፓሲቲ በሙሉ ሰው ለመሆን የሚያስችለውን ካፓሲቲ በሙሉ ከኃጢአት በስተቀር ይዞታል። እንደዛ ኳሊፋይ አድርጌ ሳስቀምጥ አንድ ሰው አልነሳም ሲል ኦኬ ኤክስፕላኔሽኔ ይለያል ብሎ እንጂ ቴዎሎጂው ይለያል ብሎ ከመጣ ትንሽ እንትኑ ስለሚገባ አሁን ትንሽ የሆነ እንዳይጦዝ ነገሩ እንዳይጦዝ ማለት ነው። ሲምፕሊ ማንም ጎል የሚያስቆጥር የለም ከኛ ሳይድ በዚህኛው ሙግትና አልነሳም ብሎ ከመሞገት ይልቅ ቁጭ ብሎ በዚህ ደረጃ መሞገቱ ጥሩ ነው ብዬ ስለማስብ በዛ መንገድ ነው የማስቀምጠው። አላችሁ ያ አይ አለን ምንም ግልጽ ነው። በቃ ማለት አቮይድ ለማድረግ ክርክርን አቮይድ ለማድረግ እና ብዙ ደግሞ የማይጠቅም ነገር ስለሆነ ማለት የሚጠቅም ነገር ስላልሆነ ስትሮማታን እያነበብኩት ነበረ የክሌመንት ኦፍ አሌክሳንድሪያን ቡክ 4 ላይ በጣም ትሪኪ ነው። ኤንዌይስ ግን እንዳልከው ነው። ምንም የሚረብሽ ነገር ኦር የሚጎዳ ነገር የሚያመጣው እኛም በተለይ የፕሮቴስታንቱን ኢቫንጀሊካሉን የሚረብሽ ነገር የለውም ብዬ ነው ማስበው። ወይ የማርያምን ነፍስና ስጋ ነው ወይ ያነሳው ይላል ዳጊ ሀውስ ኦፍ ሪፎርምድ እሱ ላይ እኮ ነው የተወያየን ያለ ነው። አልተወሰነም በይልኛ እንዴት እሺ በትነስ ጉድ ባይነች ኖ ዛዛ ቦዲዮም እሺ ምን ይሻላል? እሺ ኤኒዌይስ ናይስ በቃ ገብቶኛል። ጥሩ ነው የሚሻለው ውዝግቦችን አቮይድ ማድረግ ነው። እንደዛ ነው የሚሻለው። አይ እንትና የትክክልን እያየ ከሆነ ኮሜንት መክፈል የሚሉት አይ ዶንት ቲንክ ሶ። መካፈል ከሆነ ኦልሬዲ ፓርቴክ ማድረግ ነው። መክፈል እሱን ነው በጣም ሃይማሪዮሎጂ ሊሰጡ ስለሚፈልጉ በሱ ሳይድ ከመጡ ለዛ ነው ሪዘርቭድ መሆነው በአንዳንዶቹ ተርሞች ላይ። በዚህ ሳይድ ከመጡ ኮምፕሊትሊ ስህተት ነው። ምን ማለት ነው ተብሎ መጠየቅ ያለበት ለዛ ነው እላለሁ እኔ። ትክክል ከፍሎ ነው ምናምን ከተባለ ሲምፕሊ ሃይማሪዮሎጂ ሊሰጡ ብቻ ነው የፈለጉት፣ ልክ ታምረ ማርያም ላይ እንዳለው ማለት ነው። እሱ ላይ ትንሽ መጠንቀቅ ያስፈልጋል ያምናል። ይሄ ቤት አውቃለሁ የእንትን ምንድን ነው ጋይስ ይሰማል? እኔ ጋ የተቋረጠ ወይስ ዝም ብላችኋል?
ነው። መንሳት የሚባለው አሁን ለምሳሌ ትራዲሽናሊዝምን ከተመለከት ነው ከመንሳት አንጻር ነው። ተከፍሎ ኦርቶዶክሶች ያው ተከፍሎ ብሎ ይጠሩታል። እሱ እየተከፈለ ነው። አንድ ነፍስ አለ፣ ከሱ ላይ እየተከፈለ ነው። እያንዳንዱ የሆነ በሚታደል ሁኔታ ያገኘ ነው የሚል አስተምሮ አላቸው እና ተርቱሪያን ናቸው። መጀመሪያ በደንብ ሲናገርበት የነበረው አድቮኬት ሲያደርገው የነበረው ተርቱሊያን ነው። ከዛም በኋላ አሉ የኢስተርን ስኮላሮች አሉ፣ ማለትም አባቶች ቸርች ሂስትሪ ላይ ስትመለከቱ እንደዛ የሚያቀነቅኑ አሉ። ይህን ደግሞ ክፉኛ የሚቃወሙ ክሪኤሽኒዝም ሳይድ ያሉ በተለይ ደግሞ ዌስተርኑ ላይ እነ ፒተር ሎምባርድ እና አውገስቲን ማንሳት ይቻላል። በተለይ ፒተር ሎምባርድ በደንብ ጽፎበታል እሱ ላይ አይ ቲንክ የትኛው ሴንቴንስ ላይ እንደሆነ አሁን አላስታውስም፣ ግን በደንብ ሄዶበታል። እነ ቶማስ አኳይናስ ምናምን እንደዚህ ሀሳብ ሰጥተውበታል። ግን በሁለቱም ሁኔታ አንድ እንትን ማለት የሌለብን ነገር በሁለቱም በክሪኤሽኒዝም በትራዲሽናሊዝም አንድ መታወቅ ያለበት ነገር ምንድን ነው? ክርስቶስ እውነተኛ የሆነ ራሽናል ሶል እንዳለው ወይም ደግሞ ነፍስ እንዳለው ልክ አፖሎናሪዝም ቃሌም እያወራበት ነበር። እንደውም ትክክል እሱን የሚመስል ነገር ሳይሆን ይሄ እውነተኛ የሆነ የክርስቶስ ነፍስ አለው ብሎ እሱ አያምንም እና ይሄንን አጉዘዋል አባቶች። እንደውም ብዙ ጊዜ እንትና ይነሳል አይደለም፣ አንድ ግሪገሪ የሚያነሳው ነገር ምንድን ነው? ያልነሳውን አላዳነውም የሚልን ሀሳብ ይናገራል። እና ክርስቶስ የነሳው የኛን መላው ነገር ነው፣ መላው የሆነን ነገር ማለትም ነፍስ፣ ስጋ፣ መንፈስ ብለን እንደምንጠራው እነዚህን ነገሮች የያዘ ነው። እንደውም ይሄ ካታፓንታ የሚለው የዕብራውያን ላይ 14 ላይ ነው። እዛ ላይ ሀሳብ አባቶች ሲያብራሩ ምን ይላሉ? ሁሉን ነገር እንደኛ ከኛ ሊመስል ዘንድ በሁሉ ነገር እኛን ሊመስል ዘንድ ተገባው እያሉ ይናገራልና ሐዋርያ ቅዱስ ጳውሎስ በሁሉ ነገር እኛን እንደሚመስልና ከኃጢአት በቀር እኛን መሰለ እኛን ሆነ ብለው ነው የሚያብራሩት እሱ እና ያንን ሲያብራሩት የካታፓንታ የሚለውን ከሰው ሁለንተና ጋር አያይዘው የሚናገሩ አሉ። እኛን ነው የሆነው ክርስቶስ የሚለውን ሀሳብ መያዝ አለብን። ወደ አፖሎናሪዝም እንዳንገባ ነው ዋናው ስጋቻ ኦር ደግሞ በጣም ትልቁ ችግር የሚሆነው ወደዛ ካለፍን ነው እንጂ ነሳ ላይ ብዙም እንትን እንደዚህ ያክል እንትን የሚል ነገር አይደለም። እንዳልኳቸው እይታዎች አሉ። በተለይ በፕሮቴስታንቱ ላይ የትራዲሽናሊዝም የሚያቀነቅኑ አሉ፣ ስኮላሮች አሉ። ነስቷል የሚለው ማለት ነው ወደ ዌስተርኑ ወደ ኢስተርኑ የሚያደሉ ማለት ነው። ግን ቅድም ያነሳችሁት በጣም ይሄ ተለጥጦ ወደ ሌላ ነገር እንዳይመጣ በተለይ ደግሞ በመስቀል ላይ ሲፈስ የክርስቶስ ደም ነው ማነው የማርያም ደም ነው የፈሰሰው እንጂ የክርስቶስ አይደለም የሚለውን ነገር ያው ኦርቶዶክሶችም ሲቃወሙ ሰምቻለሁኝ። አንድ አባት ጥሩ ምሳሌ ሰጥተዋል። እንደውም ታስታውስ ከሆነ በኦርቶዶክስ ቤተክርስቲያን እንትን ናቸው መሰለኝ እንደዚህ ብሎ አንዱ ሰበከ። የክርስቶስ ደም ሳይሆን ያው የማርያምን ደም ነው በመስቀል ላይ ያፈሰሰልን። ልክ መቼ ነው የሆነ ጊዜም ሰምተናል አይደለ? የቅዱስ ቁርባን ላይ የምንወስደው ስጋዋን ምናምን እያሉ ያወሩም ነበሩ። እና ያንን ሰብኮ ሲወርድ ቆነጠጠው አሉ ሰውየውን። የሰባኪውን ትልቅ አባት ናቸው። ቆነጠጡት። ከዛ ምን አረኩ አባት ምን አጥፍቼ ነው ሲሉ አይ አንተን አይደለም አባትህን ነው የቆነጠጥኩት ብለው መለሱለት ይላሉና አሪፍ እንትን ነው ብዬ አስባለሁኝ። የክርስቶስ ስጋ ወይም የክርስቶስ ደም ሳይሆን የእናቱ ነው የሚለውን ነገር በጣም ችግር ይፈጥራል እና ይሄን ነው የምለው። ጉድ ሪፍሌክሽን ጆናኪ ተባረክ።
የመጨረሻዋ እንትን ደግሞ ወድጃታለሁ። ሰው መንፈስ ነው ሲሉ እኛ ጋር እንደዛ ይቆነጥጧቸው ነበር አሉ። ይቆነጥጧቸውና ምን ነው ሲባል እንዴ መንፈስ አይደለ እንዴ ለምን ያማል ይሏቸው ነበር አሉ። ሰው መንፈስ ነው የሚሉትን እነ ቄስ በሊና እና ተመሳሳይ ወድጃለሁ። እሺ ቀጥልስ። ማን ያላወራው? ዳኒ ያላወራው። ሰላም ናችሁ? እንዴት ናችሁ? እንዴት ነህ? አለን ጌታ ይባረክ። እኔ በጣም ሰላም ነኝ። ይሄ ርዕስ ያው ያነሳችሁት ኮንሰርን አለ እና ቪዎችም አሉ። ግን ቪዎቹ ቢኖሩም እኛ ደግሞ እስከምን ድረስ ነው በተለይ ቸርች ሂስትሪ ላይ ያለውን ነገር የምንቀበለው ስንል ያው ከመጽሐፍ ቅዱስ ጋር በተስማማ መልኩ አባቶች የጻፉትን በብሎ እንቀበላለን። ከመጽሐፍ ቅዱስ ጋር አብሮ ማይሄድ ነገር ግን የራሳቸውን አመለካከት ያስቀምጡትን ደግሞ ያው አንቀበልም። በዚህ መልኩ ነው እኔ የምጓዘው ቢያንስ እና ኢየሱስ ክርስቶስ ስጋን ከማርያም ነስቷል። እንዴት ነው የነሳው? ያው በዘር በኩል ማለት ነው። ኖርማሊ ከእናት ወደ ልጅ ዘር ነው የሚወሰደው። ይሄ ዘር የራሱ የሆነ ስጋ፣ አጥንት፣ ደም ሁሉ ነገር አለው። መጽሐፍ ቅዱሱም ስፐርማ ነው የሚለው። ስፐርማ ሲድ ነው። ስለዚህ ዘርን ወስዷል። ስለዚህ ቃልም ስጋ ሆነ ሲል ያው ከማርያም እንደወሰደ ነው የምናውቀው። ያው ከእናት ስለሚወሰድ መጽሐፉም አልሳተውም፣ እኛም ደግሞ እንስማማለን። ሳይንስም ይደግፈዋል። ነፍስ ግን የማን ነች ስንል ነፍስ የእግዚአብሔር ነች። መጽሐፍ ቅዱስ የሚለው እግዚአብሔር ሰውን አበጀው ይላል። ከምን? ከክሌይ ወይም ከጭቃ ወይም ከአፈር ካበጀው በኋላ የህይወትንም እስትንፋስ እፍ አለበት ይላል። ስለዚህ እስትንፋሱ የማን ነው? የእግዚአብሔር ነው። ከዛ ሕያው ነፍስ ሆነ ይላል። ሕያው ነፍስ ሆነ። እዚህ ጋር ሶስት ነገር እናያለን። የተበጀው ስጋው አለ ወይም አፈሩ ወይም ጭቃው ወይ ክሌው አለ። የእግዚአብሔር መንፈስ አለ። እፍ ሲል ደግሞ ወዲያው ሕያው ነፍስ ሆነ። ስለዚህ ሰው ሕያው ነፍስ ነው ማለት ነው። ሕያው ነፍስ ነው። ይሄ ሕያው ነፍስ ከእናት ነው ወይ የሚመጣው ከአባት ነው ወይ የሚመጣው ስንል ከእናትና ከአባት እንደሚመጣ የሚደግፍ ስክሪፕቸር ከመጀመሪያ እስከ መጨረሻ የለም። እኔ የሚያሳምነኝ ምንድነው? ልክ እግዚአብሔር አዳምን በፈጠረ ጊዜ ሕያው ነፍስ እንደሚሆኑላ ቃል ስጋ በሆነ ጊዜ ሕያው ነፍስ ሆነ የሚለው ያስኬዳል። ቃል ስጋ ሲሆን ቃል ዘላለማዊ ነው፣ ስጋ ይሆናል። ስጋ በሆነ ጊዜ ልክ ያንኑ ሪካፕቹሌት ነው የሚያደርገው፣ ይደግመዋል። ነፍስ ሆነ። ኢየሱስም ነፍሱ የሚጀምረው ያዛን ጊዜ ነው። አዘርዋይስ ወደ ፕሪ ኤግዚስተንስ ኦፍ ዘ ሶል ወደሚለው ሄረሲ እንገባለን ማለት ነው። ሳምሃው ፕሪ ኤግዚስተንስ ነው። የእናትም ሊሆን አይችልም። ነፍስ የራስህ ነው፣ የምትጠየቀው ነገር ነው፣ የራስህ ነው፣ ከእግዚአብሔር የምትቀበለው ነው። እና ሁላችንም ወደሚያስማማ ወደ እግዚአብሔር ቃል ስንመጣ ከነፍሷ ነፍስ ወስዶ ይላሉ። እና ምን ማለታቸው ነው? ከነፍሷ ነፍስ አሜን። ተጽፏል አልተጻፈም? ትርጉሙስ ምንድን ምን ታስቡ ነው ማለት? በጣም ማርያምን እንደምናከብራት ማወቅ አለባችሁ። ግን ማርያምን ለማግዘፍ ብላችሁ ከምትጠቀሙባቸው ጥቅሶች አንዱ ይሄ ነው። ከነፍሷ ነፍስ አሚን። ከነፍሷ ነፍስ ቢነሳ ማርያም ነች። ሲጀመር ምንም አይጨምርላትም። ለማርያም ምንም አይጎድልባትም። ግን ሕያው ነፍስ ሆነ እንደሚለው ላይ ኢየሱስ ክርስቶስም ነፍሱ በዛች ቅጽበት እንደሚጀምር መስማማት እንችላለን። ከዛ በፊት እንደነበረ ማስረጃ ካላችሁ ልታሳዩን ይገባል። ከእናቱ ነፍስ ወሰደ የሚልም የለምና ይህንን ኦፖዝ የሚያደርግ ወይም ደግሞ ይህንን አመለካከት ሊያፈርስ የሚችል ቴክስት ካለ ከመጽሐፍ ቅዱስ ውስጥ እኔ ለመማር በጣም ዝግጁ ነኝ። ሶፋር አላገኘም ለማለት ነው። ዩ አር ኦል ብለስድ። አላችሁ ወገኖች? ያ ዳንዬ ቃልዬ ስልኩ ስለሚያስቸግረው ነው። ለዛ ነው በጣም ይለው። ግን ማለት የሰው ነፍስ እንዳለው ግን ታምናለህ ዳኒ? ኢየሱስ ክርስቶስ በደንብ ነፍስም መንፈስም ስጋም ይኖረዋል። ምንም ጥያቄ የለውም። ስለዚህ ነፍሱ ግን እግዚአብሔር ነው፣ ከእግዚአብሔር ነው ይዞ የመጣው ነው። ያው እግዚአብሔር ነው ያልከው አይደል? አዳም
ከጭቃ ሲያበጀው ሕያው ነፍስ ሆነ ነው የሚለው አለ መጽሐፉ። ኢየሱስም ቃል ስጋ በሆነ ጊዜ ነፍሱ የዛን ሰዓት እንደጀመረ ነው እንጂ የምንረዳው ወይም ከእግዚአብሔር እንደወሰደ ነው እንጂ የምንረዳው ከእናቱ እንደወሰደ አንረዳም። ኢየሱስ በነገር ሁሉ እኛን ይመስለናል። እኛ ነፍስ ካለን እሱም ነፍስ አለው፣ እኛም ስጋ ካለን እሱም ስጋ አለው፣ እኛም መንፈስ አለን እሱ መንፈስ አለው። ነፍስ ስጋ መንፈስ ያለ ነገር ነው። ግን ይሄ ነፍስ ከእናቱ ወይ የወሰደው ከእናቱ እንደወሰደ የሚያሳይ ቴክስት የለም። ግን ነፍስ የለውም አይደለም አለው። የሚጀምረው ግን ዮሐንስ 1:12 ላይ ነው። ያ ግን እኮ በእናታችን መሀል ቀጥል ቃልሽ። ምናልባት ዳኒ ከእንትን አንጻር እስቲ እንመልከት። ማርያም ነስቷል ነፍስ ነስቷል ስትል ሲሉ እነሱ ደግሞ አንድ ሰው ከማርያም ነፍስ ነስቷል ኢየሱስ ቢል አንተ ቀጥታ የምትረዳው እንደዛ ሲል ምንድን ነው? እዛ ላይ ኮመን ግራውንድ ከያዘን መግባባት አይከብደንም። ከማርያም ነፍስ ነስቷል ሲል ያው የማርያምን ነፍስ አሁን ሁለት እንትን አለ። በነገራችን ነፍስና መንፈስን ኢንተርቼንጅብል የሚጠቀምበት ሁኔታ አለ። አንዳንድ እንትኖች ነፍስና መንፈስ አንድ ናቸው፣ ኦልተርኔቲቭሊ ነው የሚጠቀምባቸው የሚል ከሆነ ያው በዛን ጊዜ ጀመረ እንላለን። አዘርዋይስ ከነፍሷ ተወስዶ ለሱ የሚሰጥ ነገር መጽሐፍ ቅዱሳዊ አይደለም። በዚህ መልኩ ነው የምረዳው። ስለዚህ ቀጥታ ነፍስ ነስቷል ሲባል የምትረዳው ከማርያም የተወሰደ ነገር አለ በሚል ነው ማለት ነው። ኤግዛክትሊ። ያው እሱንማ እኛም አንቀበለው። ሁለተኛው ፖይንት ደግሞ እሺ ስጋ ነስቷል ሲባልስ ምንድን ነው የምትረዳው? ከማርያም የወሰደው ስጋ ባዮሎጂካሊም አይኖርማ። ከኔ በላይ አንተ ታውቀዋለህ እሱን በእውቀትም እና አይኖርም አይደል? ከሰው የሆነ ስጋ ተቆርሶ አይደለም አይደል ልጅ የሚፈጠር? ስጋው ፈጽሞ አይወሰድም። ዘሩ ራሱ ግን የስጋ የደም እና የሌሎች ነገሮች ምንጭ ስለሚሆን ዘርን ደግሞ ከማርያም ወስዷል። የዳዊት ዘር ስለሆነ፣ የማርያም ዘር ስለሆነ፣ የአብርሃም ዘር ስለሆነ፣ የማህፀኗ ፍሬ ስለሆነ እሷ ወስዷል ማለት ነው። ትክክል። ስለዚህ ኢቭን አንድ ሰው ስጋ ነስቷል ሲል ራሱ ከማርያም ስጋ ወስዷል ማለት የለበትም። ቅድም ጆና ሲቃወም የነበረውን ፖይንት ያለው እሱ ጋር ነው። አንድ ሰው ከማርያም ስጋ ኦር ከማርያም ኢየሱስ ስጋ ነስቷል ብሎ ሲናገር አንድ ሰው እያወራ ያለው አንደኛ ስጋ ብቻ ነው ነፍስ አይደለም ያለው እያለ አይደለም። ነፍስ የለውም ስጋ ብቻ ነው ኢየሱስ እያለ አይደለም። ሁለተኛ ስጋንም ራሱ የወሰደው ከማርያም ቆርሶ ነው እያለም አይደለም። ነገር ግን ልክ እንደኛ አይነት ስጋ መሆን የሚያስችለውን ያንን ካፓሲቲ ያለውን ዘር ግን ከማርያም ተካፍሏል። ያለ ወንድ ዘር ኤክሰፕት የወንድ ዘር ከማርያም ያለ ኃጢአት የወንድ ዘር ግን ተካፍሏል። ማነው የሴቷን ዘር ግን ተካፍሏል። ሰው ሊያሰኘው የቻለውን ዘር ያንን ተካፍሏል ነው ፖይንታችን። እሱ ነው። ለምሳሌ አሁን አንድ ሰው ያንን ከማርያም ነፍስ ወስዷል ቆርሶ ምናምን ከዛ ከማርያም አንስቶ ወስዷል የሚለውን ሳይወስድ እንደዛ ሳይል ኦፍ ኮርስ ነፍስ ከእግዚአብሔር ነው የሚወሰደው ማለት ነፍስን የሚፈጥረው እግዚአብሔር ነው። አክቹሊ ስጋን የሚፈጥረው ራሱም እግዚአብሔር ነው። ፕሮሰሱ ይለያይ እንጂ ግን ያንን ሳያደርግ እንደው ከማርያም ግን የተወለደው እሱ የተካፈለው ዘር ልክ እንደኛ ነፍስና ስጋ ያለው ሊያደርገው የሚችለውን ያንን ካፓሲቲ ሊሰጠው የሚችለውን ዘር ነው ብሎ ቢያስቀምጥ ስህተት መሆን ይችላል? አይ ስህተት ሊሆን አይችልም። የጆና አይደለም ክፍተት እኮ ያለው ከእኛ ቤት እኮ አይደለም፣ ከጎረቤታችን ከኦርቶዶክሶች ጋር ነው አይደለም። ራይታ ኳሊፋይ እንዲደረግ የፈለኩት ለዛ ነው። እዛ አካባቢ የሚባል ነገር አለ። ቅድም እያልኩ ነበር፣ አንተም አልመጣህም ነበር። ጆናም እያለው እኛ ቤት አይደለም እነ ጆና ጋር አይደለም ጥያቄው። ራይት እኔም ራሴ እንትን ስለማድረግ ነው። አሁን ነፍስ ነስቷል ሲባል የአፖሊናሪያን ኑፋቄን ከመቃወም አንጻር ከሆነ እንወስደዋለን። ሃይማሪዮሎጂ ከማምጣት አንጻር ከሆነ ግን ያንን ማለት በጣም ነው ማንችለው። ምክንያቱም ማርያም እንትን አንተ ከመምጣት በፊት እያልኩት ነበር ከልጇ ጎን በፈሰሰው ደሟ ንጹሐን ታድርገን የሚል ሀሳብ አለ። ቅድም አሁን ያልከውን ነገር ነው ከስጋዋ ስጋ ከነፍሷ ነፍስ የሚለውን ቀጥታ ከማርያም ቆርሶ የወሰደው ነገር ብለው የሚያወሩ ሰዎች ስላሉ በዛ ደረጃ የሚያስቀምጡት እዛው የሚቃወሙት ሰዎችን ቢኖሩ ማለት ነው። እሱም ከመቃወም አንጻር ከሆነና ሌሎች ግን ቴዎሎጂያንስም ሌሎችም የቴዎሎጂ ቪውስ ነፍስ መንሳትን ከአፖሊናሪያን ኑፋቄን ከመቃወም አንጻር
የገለጹትን አገላለጽ ሳትቃወም ኮምፕሊትሊ እየተቃወምክ ያለኸው ከሷ ስጋን ወሰደ፣ ከሷ ነፍስን ወሰደ፣ ከሷ ተከፍሎ የተወሰደ ነገር አለ የሚለውን ነገር ከሆነ በዛ ኳሊፊኬሽን ልንቀበለው እንችላለን ማለት ነው። ዩር ራይት እውነት ነው። ለኦርቶዶክሶች ግን አንድ የተሻለ አገላለጥ አለኝ እኔ እኛን የሚያስማማን ለኦርቶዶክሶች ስሙ ኦርቶዶክሶች ኢየሱስ ስጋ ብቻ ነው እያልን አይደለም፣ ግን ሰው ነው። ሰውነቱን ከማርያም ነው የወሰደው። ገብቷችኋል? ይሄ ዝም ብሎ ዘር፣ ስጋ፣ አጥንት፣ ደም ብቻ አይደለም። ማርያም ሰው ስለሆነች እሱም ሰው ነው። ስለዚህ ይሄ የሰውነትን ኤሰንስም የወሰደው ከማርያም ነው። ነፍሷን ወሰደ የሚለው ግን ትክክል አይደለም ነው እንጂ የኛ ሙግት እዚህ ጋር እንዲሰመርበት እንፈልጋለን። ሰው ነች ማርያም፣ ሰውነትን ደግሞ ከሷ ወስዷል። ነፍስ ወሰደ ግን ትክክል አይደለም ለማለት ነው። ቃልዬ ምናልባት ኳሊፋይ አድርገው አሁን የተናገርኩትን። ኦኬ ያ እሱን እስቲ ይምጡና ከነሱ ጋር ደግሞ ታወራል። ይሄንን ኮንሰርን የሆንኩበት ምክንያት ነፍስ ነስቷል የሚለውን ቴዎሎጂ ራይታዊ እንዳንቃወም የሚያደርግ አገላለጽ ስላለው ነው። ሶ ያኛውን ቴዎሎጂ የሚሉ ሰዎችን አብሮ መቃወም እንዳይሆን እሱን ኳሊፊኬሽን መስራት ስለሚያስፈልግ ነው ያነሳሁት። ኦኬ ቴንክ ዩ። ያው ተቃውሞ ያላችሁ ሰዎች ገብታችሁ በማስረጃ ብናወራ መልካም ነው። እሺ ስለዚህ ነፍሱን ከማርያም አልወሰደም ከላይ ከእግዚአብሔር ነው ካልክ እኮ ጆናል ነበር ዳኒ በእናታችን ማህፀን ውስጥ እኮ እግዚአብሔር ነው አይደል? ከእናታችንና ከአባታችን ዘርን ስንካፈል እግዚአብሔር ነው ኖርማሊ የሚገጣጥመን ሰው የሚያደርገን። ዞሮ ዞሮ እግዚአብሔር ስራ ነው፣ እሱ ማይካድ ነው። ግን ደግሞ ዘርን ስንካፈል ያው ከእናትና ከአባታችን ነው ሰውነትን እና ከማርያም ሰውነትን ተካፈለ ዘርን ተካፈለ ስንል ነፍስም ስጋም ያለው ላይክ ፍጹም የሆነ ሰው አይደለ? ለምን ነፍሱን ብቻ ነጥለን ስጋውን ታዲያስ ከማርያም ነው ማለት እንደዛ እኮ ነው የሚመስለው። የሆነ ተቆርጦ ወይም ይለጠፍልን ነገር አይደለም። ግን ሰውነትን ተካፈልን ዘርን ተካፈልን ካልን ፍጹም ነፍስም ያለው ስጋም ያለው ነው ከማርያም ነው የምንለው። ነፍሱ ከእግዚአብሔር መጣ፣ ስጋውን ደግሞ ከማርያም። ለምን እንደዛስ? እንዴት ትንሽ የሆነ እንትን አይልም አገላለጹ? እሷ ነገር ትንሽ ክሊር ስላልሆነልኝ ነው። የአዳምን ጉዳይ ለምን አናስብም? አዳም እንዴት ነው ነፍስ ስጋ መንፈስ ያለው የሚለውን ስናይ አበጀው ይላል። ከአፈር ወይም ደግሞ ከጭቃ ወይም ከክሌ አበጀው ካለ በኋላ የህይወትንም እስትንፋስ እፍ አለበት፣ መንፈስ ማለት ነው። ስለዚህ የተበጀው ፓርት አለ አንድ፣ እፍ የተባለበት ፓርት አለ ሁለት፣ ከዛ ሕያው ነፍስ ሆነ ይላል። ሶኬ የምትባለው ሕያው ነፍስነቱ የጀመረው እግዚአብሔር ካበጀው በኋላ የህይወት እስትንፋስ እፍ ካለበት በኋላ ሕያው ነፍስ ሆነ። ስለዚህ ሰው ሕያው ነፍስነቱ የሚጀምረው ያን በተበጀ ሰዓት ነው ማለት ነው። ስለዚህ ይሄ ሕያው ነፍስነት ለእኛም ይሰራል። ምክንያቱም የተሻለ የሚደግፈን ጥቅስ መጽሐፍ ቅዱስ ውስጥ ይሄ ስለሆነ ማለት ነው። አንድ ሰው ዘርን በተቀበለ ጊዜ መንፈሱም ያኔ ነው የሚጀምረው። እንደገና የዛኑ ጊዜ ደግሞ ነፍሱም ያኔ ሕያው ነፍስ የሚሆነው የዛን ጊዜ ነው። ከዛ በፊት ስለመኖሩ ማስረጃ የለም። ስለዚህ ሕያው ነፍስ ሆኗል። ከዛ ቅድም ያልኩትን መድገም ካስፈለገ ኢየሱስ ግን ስጋ ብቻ አይደለም፣ ዘር ብቻ አይደለም፣ ሰውም ነው። ስለዚህ የሰውነትን ኤሰንስ ያገኘው ከማርያም ነው። መንፈሷን ከሷ ስለመውሰዱ የሚያሳይ ግን ጥቅስ የለም። ኦኬ እሺ፣ ሌላ ጥያቄ ያለው ሰው ካለ መግባት ይችላል። ጆና ተጨማሪ ሀሳብ ካለ መቀጠል ይችላል። በነገራችን ላይ ኦርቶዶክሶች እኮ እንዲሁ ቀላል ትምህርት አይደለም የሚያስተምሩት። ኢየሱስ ክርስቶስን በተመለከተ ሲያስተምሩ ኢየሱስ ሳይሆን የተሰቀለው የተገረፈው ማርያም ነች የሚሉት 2-3 ሰዎች አይደሉም፣ በጣም ብዙ ሰዎች ናቸው።
የተገረፈው የማርያም ስጋ ነው፣ የፈሰሰው የማርያም ደም ነው፣ እንደዚህ ሆኖ የማርያም ነው፣ እንደዚህ ሆኖ የማርያም ነው የሚሉት ነገር አለ እና ይሄ 1 2 3 ሰው አይደለም የሚለው በጣም ብዙ ሰው ነው የሚለው እና ከዚህ አንግል ሊያስተውሉና ዲፌንድ ያደርጉ ይገባል። ኢየሱስ በቃ ኢየሱስ ነው፣ ማርያም ደግሞ እናቱ ነች፣ ዋጋ ደግሞ ከፍላለች። በዚህ ብንወስደው መልካም ነው። ባይ ዘ ዌይ ውሸት አይደለም። ከእናንተ የሚጠበቀው እንደዚህ አናምንም፣ ስጋን ከእሷ ወስዷል በዘር በኩል የሚል ዲፌንስ ማቅረብ ነው ያለባችሁ ወገኖች። እንደዛ ነው ማቅረብ ያለባችሁ። አዘርዋይስ ምንድን ነው የሚሆነው? አውደ ምሕረት ላይ የምትሰብኩት ሌላ፣ እንደገና ደግሞ ለአፖሎጀቲክስ የምትጠቀሙት ደግሞ ሌላ። ትክክል አይደለም። ምንም የተዘባረቀ ነገር የለም። ትክክለኛ ነገር ነው። ያ የእሱ ጥያቄ መሰለህ አንተ ከእናትና ከአባት ስትወለድ ነፍስና ስጋ ነስተሃል ወይ ዳኒ ነው እያለ ያለቅ ሰለሞን። መንሳት ማለት ነፍስ እግዚአብሔር ለእኔ የተሰጠኝ ነው። የእናቴን አይደለም የሚወሰድኩ። የእኔ ነፍስ የራሴ የብቻዬ ነው። እንደዛ የእናት ካልኩ ነፍስ ዳኒ ስጋም እኮ የእናትህን አይደለም ተቆርሶ የተሰጠክ፣ ግን ያው ላይክ በቃ ሰውነትን ስትወስድ ከእናት ከአባት ስትወለድ ያ ዘር ውስጥ ነፍስም ስጋም አለው ነው አይ ቲንክ። ግን ያው በተዘዋዋሪ እግዚአብሔር ነው ፈጣሪው፣ እግዚአብሔር ነው ስጋችንንም ነፍሳችንም ሁሉ ነገራችን የሚፈጥረው እኮ እግዚአብሔር ነው። ግን መንገዱ እግዚአብሔር ራሱ ያዘጋጀው መንገድ በመወለድ ስለሆነ ከእናት ከአባታችን ስንወለድ አጥንታችንን ሁሉ የሚገጣጠመው እኮ እግዚአብሔር ነው እናታችን ማህፀን ውስጥ። ግን ከእናት ከአባታችን ዘር ስንወስድ ስንወለድ አጥንትም ያለን ስጋም ያለን ነፍስም ያለን። ለዛ ነው ከነሱ ተወለድን ወይ ተካፈለን ፍጹም ሰው ሲኮን የኢየሱስም ከዛ የተለየ ነገር አይደለም ከኃጢአት በስተቀር እና እያልሽ ያለሽው ስጋን ከእሷ በዘር በኩል ከማርያም ስለተቀበለ ነፍስንም የግድ መቀበል አለበት ብለሽ ነው የምታስቢው?